ተረፈ አንድ የተነገረ ነገር አለ። እቺን ብቻ ክሊር ላርጋት። ስላሴን ስታስተምር የተባበሩት አማልክት ማህበር ብለህ እንትን ልታደርግ አስበህ ነበረ። ኤፍሬም ልታውቅ ከልጁ ጋር እኮ እኛ ጨርሰናል አውርተን ኤፍሬም እንትን አይደል ሶሻል ትሪኒታሪያን አይደል። ስለዚህ ስለ ሶሻል ትሪኒቲ የተወራን ነገር ወስዶ ለሱ የመለጠፍ አክት በጣም መጥፎ ነገር፣ አደገኛ ነገር ነው የሰራው ሰውየው። ግን ችግር የለውም ይቅር እንለዋለን። ለማንኛውም ግን ፒኤስኤ ላይ ምንድን ነው የሚታመነው ነገር የሚለውን ነገር ማስቀመጥ አለብን። ሁለተኛ ነገር ደግሞ በደንብ አጽንኦት እንድንሰጥበት የምፈልገው ነገር የት ናችሁ ሲባል እዚህ ነኝ ማለት ነው። እዚህ ነኝ ሳትል አስተምረው ሳትገልጥ የማይረባ ነገር አውርተህ መጨረስ ማለት እንግዲህ ምን ይባላል? ለማንኛውም ግን ዛሬ አይታችሁታል ብዬ አስባለሁ የት መስማት እንዳለባችሁና ምን መስማት እንዳለባችሁ። ካሌብ የት ነህ ባለው ኮሜንተሮችን ሁሉ ተሳደቡ። ወንድማችን ኦርቶዶክስ ወንድሞች ሲሞልጩን ነበር። ግን ደግሞ እንትን አይደለም ይሄ የወደድ ባይ ቲክቶከርስ ነገር ማብቃት አለበት ብዬ አስባለሁ። ከማን ምን መስማት እንዳለባችሁ እርግጠኞች ሆናችሁ መሄድ አለባችሁ። በቃ ትምህርትን መስማት ያለባችሁ ካስተማሪው ከራሱና ትምህርቴ ይሄ ነው ብሎ ሳይፈራ ከሚናገረው ሰውና የፕሮቴስታንትን ይሄ ትምህርት ከሚል ሰው ብቻና ብቻ ነው ትምህርት መስማት ያለባችሁ። አለቀ። ሉትራኑ አጠገብ ያለ። ስለዚህ ስለ ሉትራኑ ማወቅ ካለባችሁ ይሄው አጠገብ ያለ። አለቀ። ኦኬ። ስለ ሪፎርምዱ ማወቅ ካለባችሁ ይሄው አጠገባችን አለ። ኦኬ። ቤቱን ከፍቶ ያስተምራል። ትጠይቁታላችሁ። የማንግባባው ነገር ላይ እንማማራለን። ከዛ በተረፈ ከፕሮቴስታንት ውጪ የሆነ ነገር አስተምራ የተነስተባል ደም የሚፈላ ከሆነ አደገኛ በጣም መጥፎ። ስለዚህ አሁን ከማን ምን መስማት እንዳለባችሁ ትምህርት ስትፈልጉ ወዴት መሄድ እንዳለባችሁ ያወቃችሁ ይመስለኛል። ለማንኛውም ወደ ሰዎች ወዳላችሁ ሰዎች መሄድ ካሌባ ጀምር ሳሳድጋችሁ ማውራት ትጀምራላችሁ ማለት ነው። ሳሳድጋችሁ እሺ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃሌ ቴዲ ተሜ ሁላችሁም ሰላም ብያለሁ። እና ሙሌ ቤኪሻ እንዱ በስማብ እና ኦግስበርጊያ እና ሰላም ብያለሁ ሁላችሁም ጋይስ። ያው እኔ ቅድምም ነበርኩኝ ገስት ላይ መጀመሪያም ስናወራ እኔ ጥያቄውን መጠየቅ አልፈለኩም። ጥያቄውን የጠየቅኩበት ዋነኛ ሪዝን እሱ የሚያወራውን ትምህርት በቃ ፕሮቴስታንቱ ትምህርት የእሱ ነው፣ የአሌክስ የሚያወራው ነው፣ ፕሮቴስታንቱ የሚያስተምረው አሌክስ የሚያወራውን ትምህርት ነው እያሉ ኮሜንት በኮሜንት ከዛ ቪው ነው የራስን ቪው የምታነሳው ወይስ ደግሞ ይሄ ነገር እኛ ፕሮቴስታንት ውስጥ አለ? ኦኬ እኔ ማላውቀው ሊሆን ይችላል። ኦኬ እስቲ አንተን ትምህርት ንገረኝ የሚል ነው ጥያቄ ያቀረብኩለት። ከዛ በኋላ ነው በጣም አግሬሲቭ መሆን የጀመረው ቸርቹን መናገር ስለማይፈልግ እንደዚህ የሆነው ማለት ነው። እንዴ እኔ ፕሮቴስታንት ነኝ፣ አዎ ቸርች አለኝ፣ ቤተክርስቲያን አለኝ። ስለዚህ እኔ የቤተክርስቲያኔን ትምህርት ዲፌንድ አደርጋለሁ። አንተ ግን ቤትህ እኮ ከፍተህ ታስረግጣለህ እኮ ፕሮቴስታንቱን። እኔ የፕሮቴስታንቱን ትምህርት ባለኝ እኔ በምችለው ነገር ለትምህርት ይቆማለሁ። አንተ የምቆምለት ትምህርት አለ ማነህ ነው የኔ ጥያቄ። በቃ የምትቆምለት ትምህርት አለ ወይ? ይህንን ነው ማምነው። ይህንን ትምህርት ኦኬ ይዤው ቆማለሁ። እኔ ይህንን ትምህርት ነው ሞግተው የምትለው አለ። ይህንን ሰው መናገር ካልቻለ እኮ በቃ መታወቂያ ሳይኖረው ከተማ ውስጥ እንደመዞር እኮ ነው ብራዘር። ሁሉም ይመቸኛል፣ አላህም ይመቸኛል፣ እግዚአብሔርም ይመቸኛል ነው። እዚህ ቤት እንደዚህ አይነት ነገር ተነግሮ አያውቅም። አም ሶሪ እኔ በጣም እንትን ካልኩት ቃሌ ግን አይሹድ ቶክ እኔ ይሄንን እና ወንድሞች መሃል ጸብ ለመዝራት ደግሞ የሄደበት ርቀት እንደዚህ ብለሃል ኤፍሬምን እንደዚህ ስትል እኔ ቤት ነበርኩ ዲቤት እንትን ለመባል ምናምን እንትን የተባባሉት በጣም ነገሩ እንትን ብሎ የነበረው ማለት ነው። እኔ በዛ ሰዓት ነገሩን ለማረጋጋት ስሞክር ነበረ። አንተ ግን እኔ የማምንበትን የራሴ ትምህርት አለኝ። አንተ ግን አሁን እንኳን ያነሳው ፕሮቴስታንቱ መሃል አንድ ትምህርት የላችሁም እንኳን እያልክ ሲናገር ነበር። እንደዛ እያለ ሲናገር ነበር። ይሄ አሳልፎ መስጠት ማለት ነው። ባይ ዘ ዌይ እኔ ቸርቹን አውቀዋለሁ። ከእንደገና ጌታን እሱን በቅርብ
ከስንት ከ15 ቀን ምናምን በፊት እንደዚህ ቲክቶክ ላይቭ ላይ ጌም የተጫወትንበት ላይ ቸርቹን በትክክል ነግሮኛል። እኔ አላስታወስኩትም ስሙን፣ ግን የነብይ ቸርች እንደሆነ አውቃለሁ። ዝም ብሎ አንድ ሰው ያጠረው ቸርች ገባ። ሰው የምታስተምረው አስተምሮ ካለ ይሄንን ነው ማምነው። በቃ እዚህ ውስጥ ነው ያለሁት፣ እዚች ቤተክርስቲያን ነው ያለሁት። ፓስተር ያደረገችኝ እቺ ቤተክርስቲያን ነች። አሁን እኮ ፕሮቴስታንቱን እያመሱት ያሉት እኮ ፕሮፌት ነን፣ በቃ ፕሮፌት ነን ይላሉ። ሐዋርያ በሚል ስም ክርስቶስ ሰይጣን ይልሃል። ክርስቶስ መስቀል ላይ ሰይጣን ነበር ይልሃል። ሶ ይሄ ምንም ከአንድ ፓስተር ነኝ ከሚል ሰው የሚጠበቅ አይደለም። ቤተክርስቲያን አንድም ፓስተር ብላ ከሾመችው ያ ፓስተር ቤተክርስቲያኗን ዲፌንድ ማድረግ አለበት ብዬ አምናለሁ። ቤተክርስቲያኑን ዲፌንድ ማድረግ አለበት። ቤተክርስቲያኑ ስትሰደብ ዝም ማለት የለበትም። የራሱን ትምህርት ማወቅ አለበት። ይህንን ነው ማምነው ማለት መቻል አለበት። እኔ ምንም ባድ ኢንቴንሽን ምናምን ኖሮኝ አይደለም። ከዚህ በፊት እየገባው እናወራለን። በትክክል ጌም ስንጫወት ምናምን አለ። ምንም መጥፎ ለመናገር አልነበረም። እሱ ግን እንዴት እንዳስወረደኝ ዩሲ ጋይስ። ሶ እኔም ማምንበትን ነገር እናገራለሁ፣ ትምህርቴን እናገራለሁ። እኔ ከሳትኩ ስትሃል ሊሉኝ የሚችሉ ሰዎች አሉ። ኦፍኮርስ እኔ ታረማለሁ፣ ምንም ጣጣ የለብኝም። ቅድም እሱም ፓስተርም አሌክስም ሲል የነበረው ይሄንን ነው። ስቼ ከሆነ እኔ ታረማለሁ እያለ ነበር። ልክ እንደዚህ አይነት ነገር ሲጠየቅ ቤተ እምነታችሁ የት ነው? የት ቸርች ነህ? የት ቸርች ነው የምታገለግለው? የት ቸርች ነው ኦርዴንድ የተደረግከው ሲባሉ በጣም አግሬሲቭ መሆን ይህ ልክ አይደለም። በትክክል ይሄ መጥፎ እንትን ነው፣ መጥፎ ካራክተር ነው። ሰው የቤተክርስቲያን መጋቢ የሆነ ሰው በዚህ ልክ ከሆነ የሚሄደው በጣም በጣም የሚያሳዝን ነገር ነው። እኔ በራሴ ይሄ ለቤተክርስቲያን የሚገባ ነገር ነው ብዬ አላስብም። ሶ እንግዲህ በራሳችን ዊል ትራይ ማድረግ የምንችለውን ነገር ትምህርት ለመማር እንሞክራለን። ከራሳችን ጎን ለመቆም እንሞክራለን። እዛ ጋር ጎበዝ ሲሉት የነበሩት ሰዎች አንድ ቀን የነሱ ቤተክርስቲያን ብትነካ እንዴት እንደሚያደርጉት ዊ ኦል ነው እኮ። አንድ ቀን ቤተክርስቲያናቸው ብትነካ እንዴት እንደሚያደርጉት፣ እንዴት ሊወርዱበት እንደሚችሉ። ስለዚህ እኔም አይደንቲቲ ያለኝ አይደንቲቲን በቃ አንተ ካልክ የት ነው ያለው? ማን ነው እንደዚህ ሲል የነበረው እልሃለሁ። ምን ላይ ነው? ከየት ነው ያመጣኸው እልሃለሁ። ካላወቅኩት እንድትነግረኝ ይፈልጋለሁ። እሺ ሶ ማንነቱን መናገር ከማይችል ፕሮቴስታንት ጋር አላወራም። ማንነታችሁንም የምታፍሩበት ነገር እንደሆነ ነው የተረዳሁት። እኔ ማለት የምፈልገው ነገር ይሄን ነው። ግን ሪከርዱን እኔ ራሴ ፔጅ ላይ ራሱ ፖስት አደርገዋለሁ። ከዚህ በፊት ያወራንበትን ከዚህ በፊት ጌም ስንጫወት የነበረውን ቸርቹን የነገረኝን ኦፍ ኮርስ ፖስት አደርገዋለሁ። ቸርቹን የማያፍርበት ከሆነ ቤተክርስቲያኑን የማያፍርበት ከሆነ ቸርቹን ነግረዋል ነው። አዎ፣ ግን የፕሮፌት ቸርች እንዳለኝ ነው ማስታወሰው። እኔ በጣም ቸርች ማወቅ እፈልጋለሁ። ቦታውን ራሱ ነግሮኛል። ቦታው ሜጋ አካባቢ፣ ይቅርታ ሜጋ ቸርች ዳሞ ሆቴል ጀርባ ላይ ያለ ነው። ፐርሰናሊ በደማቁ አለው። ቁርባን በቢኖ የት እንደሚወስዳላችሁ ቶታል ሆቴል እዛው የሺ ህንጻ ፊት ለፊት ባለው ማለት ነው። እሱን ለኔ ተውት። ከዚህ በኋላ ያለውን ፋይል እኔ ማስጣት ስለማልፈልግ ነው። ማስጣት አልፈልግም። ችግር የለውም። እኛ መናፍቃዊ ትምህርቱን በሉታው እንዳሁኑ መናፍቃዊ ትምህርቱን በሉታው እንዳሁኑ ትምህርቱን ቸርቿ ካለች የቸርቿን ትምህርት እናያለን ማለት ነው። መሬት ላይ ያለች ቸርች ከሆነች ማለት ነው። ኤኒዌይስ ግን ጨርስ ካሊባ ጨርስ። ቸርቿን ማወቅ እፈልጋለሁ ጌታ። እኔም በጣም እንደውም ቪዲዮን ገብቻ ያዋለሁ። እኔ በቃ ወይኔ የራሴን ማድረግ ነው። ይቅርታ የራሴን ሚዩት ማድረግ ነው። እና ቤተክርስቲያኑን ምናምን ስናወራ የነበረበት አንተ የት ነው የምታገለግለው፣ አንተ የት ነው የምታገለግለው የተባልኩበት ቪዲዮ አለ። ምንም ችግር የለውም። እኔ ባለሁበት ቦታ አላፍርም። ግን እሱ ያደረገው ነገር በጣም የማይደረግ ነገር ነው። ጠያቂን የሚጠላው በቃ መልስ ያጣቁ ነው። ጠያቂን ከጠላህ መልስ ስለሌለህ ነው። እንደዚህ አግሬሲቭ የምትሆን ከሆነ እኔ ቃሌ እግዚአብሔር በሚያውቀው ቅድም ያልኩትን ነገር በትክክል አድርጌዋለሁ።
እኛ ኢየሱስን ብቻ አንሰብክም ይሄንን ነው የምንሰብከው ሲል ክላሽ ስላደረገብኝ ጥያቄን ጠይቄያለሁ። ሆነስት ሆኜ በቃ ጥያቄን የሚጠይቅ ነው ከዚህ በኋላ ያለው የሚመጣው ሰው በቃ እንጠይቃለን። ለጥያቄያችን መልስ እንፈልጋለን። እንዴ ካላወቀው እኮ አላውቀውም ኢዚ እንደዛ መናጭቆ ማስወረድ ምናምን ይሄ ትልቅ ነኝ ከሚል ፓስተር የሚጠበቅ አይደለም። እኔ አም ሶሪ ቱ ሴይ ዚስ ከዚህ በኋላ እኔ ፓስተር ብዬ አልጠራውም። ለእኔ ፓስተር አይደለም፣ አንድ ግለሰብ ነው። ቤተክርስቲያን ውስጥ መመገብ የሚችል ሰው አይደለም ብዬ ነው ማምነው። እኔ ይህንን በመናገሬ ራሴ ኃላፊነቱን ወስዳለሁ። መናገር የምችለው ነገር ይህንን ነው። ብንማር አሪፍ ነው። እኔም ለማወቅ ነው የምፈልገው ነገር ጀስት ለማወቅ ብቻ ነው። ግን እኔ እንደ ፓስተር ብዬ ለራሴ አልቆጥረውም። ያ በቂ ነው አክቹሊ ወይስ ጀስት ፕሊዝ ብሎኛል እና መስማት አለብኝ። ከሙሌ በኋላ ልስጥ ጀስት ከዛ በኋላ ትቀጥላላችሁ። በስመ አብ እና አንድዬ ቴዲ ትንሽ ስለ ፒኤስሲ የሆነ ነገር በለ እና ፊልም የምታደርገውን ነገር አንሳለን እና ወደ ጀስት እንሄዳለን። አክቹሊ እኔ ምንም ሊይዘው አልቻልኩም። ማለት ምን እያለ ብዙ ጊዜ ከታች ጠይቄ ነበረ። ክሊር የሆነ ነገር ይሄን ነው ማምነው፣ ወይም ደግሞ ፒኤስሲን ዲፋይን አድርጎ ተርሙ እንደዚህ ነው፣ እኛ በዚህ መንገድ ነው ምናምን። ፒኤስሲ ነው የሚያምነው ወይስ ፒኤስሲ ዲፋይን የሚያደርግበት መንገድ ነው ወይ የተሳሳተው የሚለውን ነገር በራሱ እኔ ሊይዘው አልቻልኩም እውነት ለመናገር። ስለዚህ ስትለው የነበረውን ነገር ለምን እንደሚቃወም ራሱ ሐሳብ አላስቀመጠም። አንተ ያስቀመጥከውን ነገር ለምን እንደሚቃወም ማለት ነው። እና ግን ከታችም እየጻፍኩ ነበረ። ጀነራል ነው ይሄንን ነገር የምናገረው እኔ ከአንድ ሰው ጋር ብቻ አይደለም። ግን መጋቢነት ወይም እረኝነት መጽሐፍ ቅዱስ ለማስተማር የሚበቃ መሆን እንዳለበት ይናገራል። እና ማስተማር የሚችል በማስተማር ላይ የሚተጋ ማለት ነው። ቃሉ ላይ ጊዜ የሚያሳልፍ ጸጋ ደግሞ ያለው ማለት ነው። ስለዚህ መጋቢ አስተማሪም ጭምር ነው። ማስተማር የሚችል ማለት ምን ማለት ነው? የቃል ሙላት ያለው የእግዚአብሔር ቃል መረዳት ያለው ከዛ የሚመግብ ማለት ነው። እንደዛ ነው መሆን ያለበት። እንደዛ ነው ወይ አሁን እያየን ያለ ነው? ግን አንዳንድ ውጭ ጋራ የሚለው ነገር እሱን አይደለም። እኔ እንዲሁም ይቅርታ አድርጉልኝ አንዳንድ ሰዎች በዚህ በእንትን ላይ በውጊያ ላይ አንዳንድ ሰዎች የራሳቸውን ወገን በሆነ በጥቅም ሊሆን ይችላል ብቻ በሆነ ሚንስ ያስወጋሉ ጠቁሞ ማለት ነው። በዚህ ኮን ያሉት ብለው የራሳቸውን ከራሳቸው ወገን የሆኑ ወታደሮችን ወይ መከላከያዎችን ምን ሊያደርጉ ይችላሉ? አሳልፈው ይሰጡና ይኸው ብለው ዳይሬክት አቅጣጫ ጠቁመው በዚህ በኩል ብለው ምን ያደርጋሉ? ያስመታሉ ማለት ነው። ምንድነው የሚባሉት? እነዚህ ባንዳ ይባላሉና ስፒሪቹዋል ባንዳነትም አለ እውነት ለመናገር በመንፈሳዊ ዓለምም በዚህ በመንፈሳዊ እንቅስቃሴም በዚህ በሃይማኖትም አንዳንድ ሰዎች አንዳንዶቹ ሲያኮበኩቡ ነው እውነት ለመናገር ለመሄድ ሲያኮበኩቡ ነው እንደዛ የሚያደርጉት። ከዚህ በፊት እንግዲህ ልምድ አለን ያየነው ነገር አለ እና የራሳቸውን ቤተ እምነት ማስመታት ይጀምራሉ ማለት ነው። ሲያስመቱ ሪሊ ክፍተት ኑሮ ክፍተታችን አጋለጡ እያልን አይደለም። እኛ እውነት ለመናገር ወንጌላዊ አማኞች የምንሸፍነው ትምህርት ይሄ ነገር እንዳይወጣ ይሄ ነገር እንዳይጋለጥ የምንለው የተደበቀ ትምህርት የለን። እኛ የምንደብቀው ነገር የለንም እኮ። ይሄ ሃይማኖት መከራከሪያ አይደለም። ይሄን አናነሳውም። ይሄ ተከድኖ ይብሰል ይደበቅ ምንለው ነገር የለንም። እውነት ለመናገር እንደዛ ነገር የለም እኮ። የተገለጠ ነው መጽሐፍ ቅዱስ ነው አስተምሯችን። በዛው አውጥተን እያንዳንዱ ነገር የምንሞግተው ነው እንጂ እንዳይወጣ የምንሰጋው ነገር ስላለ አይደለም። ግን በዛው ሞቲቫቸው ኢንቴንሽናቸው ይታወቃል ማለት ነው። ኢንቴንሽናቸው ይታወቃል። ስለዚህ በዚህ ደረጃ እነዛ እንኳን እንደዛ አይሉም እና ስለማን ነው የምታወራው የቱን ምናምን አይነት ነገር ብለህ ምንም በቃ ያልተገናኘን እንደሆን አድርጎ ለማውራት መሞከር ቅድም እንዳልኩት ዝም ብሎ ከስፒሪቹዋል ባንዳነት ባለፈ ሌላ ትርጉም ልሰጠው አልችልም። እውነት ለመናገር እኔ በህይወቴ ብዙ ጊዜ እናገራለሁ። ይሄ ግሌ አቋም ነው። ቃሌ ቤቱን የተናገርኩት እንጂ የራሴ አቋም ኃላፊነቱን ወስዳለሁ እና አቋም ሳይኖረው ሲቀር መጽሐፍ ቅዱስ ባይዘወይ ምናምንቴ የሚላቸው ሰዎች አሉ። በጣም አቋም የሌላቸው እስራኤል ሆነው
እስራኤልን አሳልፈው የሚሰጡ እስራኤልን ህዝብ ቀራጭ የሚሆኑ በኋላ በእርግጥ ወደ ጌታ ተመልሰው የዳኑም ቢሆንም ብቻ በነ ማታቲያስ ዘመን በመቃቢስም ከጀነራሎቹ ሆነው ከግሪክ ጀነራሎች ጋር ሆነው እንትን የሚያረጉ ማለት ነው። ይሄ አሳማ የሚሰው ማለት ነው። ለአንቲዮኮስ ኢፒፋነስ ምናምን ነገር ያው ኤፒ ማይነስ የሚሉትን ከነሱ ጋር አይነት ነገር ተባብረው አሳማ መሰዊያቸው ላይ አሳማ ለመሰዋት የረከሰ ነገር ሊሰው የሚሞክሩ ማለት ነው። እንደዚህ አይነት ሰዎች አሉ። ማታቲያስ ለዛ ነው በጣም በቅንዓት ተነስቶ ሰውየውንም እዛ የነበሩ ጀነራሎች ገድሎ የሄደው ከዛ ልጆቹን ተከትለው ሄዱትን ማለት ነው። ይሄ እንግዲህ የታወቀ ነው እና እንደዚህ አይነት ነገር በጣም እኔ ውስጤ ይጸየፋል። እውነት ለመናገር አቋም ሳይኖር ሲቀር የራስህን ከየትኛው እኔ ከኛ ወገን ብቻ አይደለም ባይዘወይ ከሌላም ወገን ሆኖ አምኖበት ካልሆነ በስተቀር የሆነ ቤተ እምነት ሆኖ ከሌላ ከማያምን ቤተ እምነት እሱን ለማስመታት የሚሞክር እሱ እውነት ለመናገር በጣም አሳዛኝ ነውና ስለዚህ እንደዚህ አይነት ነገሮች እዚህ ቲክቶክ ላይ የተለመዱ ናቸው። ውለው አድረው ግን ምን እንደሚሆኑ የታወቀ ነውና እንደዚህ አይነት ነገር ሳይ እውነት ለመናገር በጣም አዝኛለሁ። አንድ ነገር ነበር የተባለው እንግዲህ የወንጌላውያን አማኞች ትምህርት ያልሆነ የተናገርከውን ነገር አንድ ነገር እንዲያመጣ እኔም ጠብቄ ነበር። በዛው እውነት ከመጣ ከምን አንፃር አልከው ብዬ እኔም እንድጠይቅህ ማለት ነው። ከወንጌላውያን አማኞች ውጪ የሆነ ትምህርት አምጥተህ አውርተህ ከሆነ እሱን እየጠበቅኩ ነበር እኔ ከዛ ልጠይቅህ ማለት ነው። ከየት አመጣኸው ብዬ ልጠይቅህ ማለት ነው። የለም ግን እንደዛ አይነት ነገር ይልቅ ወደ ሌላ ነው እንትናን እንትን ብለዋል የሚል ነገር ነበርና እኔ አንዳንድ ሰዎች እድሜ ራሱ ለምን እንደማያስተምረን አይገባኝም እውነት ለመናገርና ስለዚህ ግልጽ በሆነ መንገድ ይሄ በጣም እግዚአብሔር የሚጸየፈው ሰው የሚታዘበን ነገር ሰው ባይሰማንስ 5 ሰው ቢሰማንስ 10 ግድ ነው እንዴ ማለት ለምንድን ነው በእንደዛ ደረጃ ሰዎች ደስ ለማሰኘት የሰዎችን ስሜት የሚቆረቁር ነገር ተናግሮ ኦዲየንስ ለመያዝ የሚሞከረው ሌላውን ለማስደሰት የሚሞከረው አይደል ነው አይገባኝም እውነት ለመናገር በጣም የሚያሳዝን ነገር ነው እያየን ያለ ነው እንዲህ አይነቱን ነገር የሃይማኖቱን ብቻ ሳይሆን ከስነ ምግባር አንፃርም በጣም ጥሩ ያልሆነ ነገር ነው ኢሞራል ነውና በእውነት ያሳዝናል። ትምህርት ግን እውነት ለመናገር ቃሌ አንድ ትምህርት በጽኑ የሆነ ነገር ቀደም ከነገረ ክርስቶስ አንስቶ እየተወራ የነበረ ነገር ነበረ ይሄ ነው የሚል አርቲኩሌት ተደርጎ ይሄ ትምህርት ነው ማምነው የሚል ነገር ስላልሰማው ዝም ብሎ ገደምዳሜ ነገር አይነት ነገር ነው ፒኤስኤም ወይም ፒኤስኤ እንደዚህ ነው የሚለው እሱን አምናለሁ ወይ ደግሞ እኔ ፒኤስኤ አልቀበልም እኔ የምቀበለው ግን ይሄን ትምህርት ነው የሚል ነገረ ክርስቶስም ከማርያም የተወለደው ነው ወይ ሰማይ ላይ ያለው አይነት ነገር ተነሳና ማን ነው ታዲያ ያለው አሁን ግሎሪፋይድ ሆኗል ነው ወይስ ሌላ አካል ነው አሁን ያ የተወለደው አይደለም በርግጥ አይዶን ነው ማለት ሌላ አካል ነው ከተወለደው ከማርያም ከተወለደው መሬት ላይ ከተመላለሰው ክርስቶስ ማንነት ሌላ አካል ነው ሰማይ ላይ ያለው ነው ለማለት የተፈለገው እሱ ነው ራሱ ወይስ ሌላ ነው አይነት ነገር የሚል ነገር ነበር ክሊር የሆነ ነገር ግን ይሄንን ነገር እኔ ያምናለሁ የሚል ነገር አልተቀመጠምና ስለዚህ ትምህርቶች ካሉን ማምጣት ይቻላል እንደ ቤተክርስቲያን አስተምህሮ እንደ ቤተክርስቲያናችን እንዳለንበት ቤተክርስቲያን አስተምሮ ከሆነ ሰየው ቤተክርስቲያናችን እንጠይቃለን በግል ሐሳብ ያሰብን ከሆነ ግን በቃ የግላችን ነው የግልህ ነው ቤተክርስቲያንህ ማታምነው እንግዲህ አንተ ከፈለክ አናስገድድህ የሚያዘው ግን ይሄ የቤተክርስቲያን አስተምሮ አይደለም የፕሮቴስታንት አስተምሮ አይደለም መባል ይቻላል የቃለ ሕይወት ያልሆነ አስተምሮ የመካኒስ ያልሆነ የሙሉ ወንጌል ያልሆነ አስተምሮ የመሰረተ ክርስቶስ ያልሆነ አስተምሮ አምጥተህ የራስህን የግልህን አስተምሮ አንዳንዴ ራሱ ምን ይያልክ እንደሆነ ሳይገባ አውርተህ ከዛ የፕሮቴስታንት አስተምሮ ነው ማለት ግን ትክክል አይደለም ቤተክርስቲያን አስተምሮ ነው ከሆነ እውነት ለመናገር ማለት እንግዲህ አንዳንዱ ዝም ብሎ ከካውንስሉ የሆነ ላይሰንስ ወስዶ የሆነ ነገር እንትን ስለሚያደርግ እንደኛ አይነት አስተምሮ ካልሆነ መሬት ላይ ቸርች ይኑረው ምናምን የቆረቆረው የሆነ ነገር ይኑር እዳዝ ማተር ትክክል አይደለም ተብሎ ኮንደምን ይደረጋል በቃ የወንጌላውያን አማኞች አስተምሮ ካልሆነ ከነ ቤተክርስቲያኑ ኮንደምን ይደረጋል ትክክል አይደለም ይባላል ማለት ነው በቃ ትክክል ይሄን አንቀበልም እኛ እንላለን እንደየትምህርቱ ግዝፈት ላይ ከሄደ ደግሞ አብያተ ክርስቲያናት የሚሉትን ይላሉ ማለት ነው እኛ ግን እዚህ በቃ ይሄ ከኛ ወገን አይደለም
ብለን የማለት ሙሉ መብት አለን። ኢቭን የቤተ ክርስቲያኑ አስተምሮ እንኳን ከሆነ ማለት ነው የኛን ስለዚህ ከአብያተ ክርስቲያናት ከነዚህ ከምናቃቸው ትላልቅ አብያተ ክርስቲያናት ውጪ ባለው መንገድ የሚደረገው ነገር በመጽሐፍ ቅዱስ ይመዘናል። አክቹሊ እነሱ አይመዘንም እያልኩ አይደለም፣ ግን የሚታወቅ የወንጌላውያን አማኞች አስተምሮ አለ። ከዛ ውጭ ያለው ግን አምጥተህ የቤተክርስቲያን አስተምሮ ነው ልትል አትችልም። የፕሮቴስታንት አስተምሮ ነው ልትል አትችልም። ስለዚህ አሁንም ቢሆን የቤተክርስቲያን አስተምሮ አይደለም ሲያወራ የነበረው፣ እውነት ለመናገር አይደለም የቤተክርስቲያን አስተምሮ አይደለም። ይሄ እኛ በግልጽ የቤተክርስቲያን አስተምሮ አይደለም ብለን ተናግረናል። ነገ የሙለታም የቃሌም የእንትናም ብሎ እስኪ ያውጣና ይሄ የቤተክርስቲያን አስተምሮ አይደለም ከፕሮቴስታንት ውጭ የሆነ አስተምሮ ያስተማራችሁት ተብለን እንጠየቅ። እኛ የቤተክርስቲያናችን አስተምሮ አውጥተን ወይ የትራዲሽናችን አስተምሮ አውጥተን እናሳያለን። እኛ ከዛ ውጭ ያስተማርነው ነገር አንድም ነገር የለም። እሱ ግን ሲያስተምር የነበረው እንደዛ አይደለም ነው እያልን ያለ ነው። ቅድም ግን እንደተናገርነው ቲክቶክ ላይ ማንም ሰው ከፊት ለፊት ለጥፎ ሊመጣ ይችላል። ፓስተር ሊል ይችላል፣ ፕሮፌት ሊል ይችላል፣ አፖስትል ሊል ይችላል። ሰው አይፈራም። ባይዘው አብዛኛው ሰው ማለት ነው አፖስትል ሊል ይችላል። እኔ አፖስትል ስላለ አፖስትል አይደለም። እኔ አንድም ቀን ብዬ አላቅም። ፓስተር ነኝ ስላለ ፓስተር አይደለም። እውነት ለመናገር ፓስተር አይደለም ስላለ እሱ ማለት ነው። ሊለጥፍ ግን ይችላል። እና ሪስፔክት ለማድረግ እንዳላችሁት ነው የማስበው እኔ። ቀድሞ ወንድሞች ስትናገሩ መለጠፍ ግን ቀላል ስለሆነ እኔ አሁን ከፊት ለፊት የኔን አፖስትል ልላት እችላለሁ። አሁን እኔ ስለምታውቁኝ ነው እንጂ ችግሩ አፖስትል ብላት ምን ችግር አለ? በቃ እኮ መጽሐፍ እኮ ነው። በቃ አፖስትል እንዴት አንዳንዶቹ ሌተሩ ራሱ አያውቁትም እንዴት እንደሚጻፍ እውነት ለመናገር ስፔሊንጉ ማለት ነው። አወላግጄም ቢሆን አፖስትል ብዬ ጽፋለሁ በቃ። ስለዚህ እንደዛ ብለው እየመጡ እውነት ተቸገርን። እግዚአብሔር ምሕረት ያርግላቸው። ቀጥሉ ወንድሞች። ለማንኛውም ግን ያንተን ትምህርት እንደምንም ቢያወጣው ጥሩ ነበር አይደል እንዴ? የሳሳተው ከስር ይነግሩታል። ታውቃለህ ከስር ምን ይሉታል? ቃሌ ጥምቀት ለድነት ብሏል ይሉታል። የፕሮቴስታንት አይደለም የወንጌላውያን አማኞች አስተምሮ ነው። ምን ሊሉ ከዛ ደግሞ ቃሌ ስራ ያድናል ይላል። ከየት ሊያመጡት እንደሆነ እግዚአብሔር ስራ ያድናል። ጌታ ኢየሱስ ከስር ይለዋል ብዬ እየጠበኩኝ ነው ደግሞ ኤኒዌይስ ከስር ይለዋል ብዬ እያነበበ ኮሜንት ሊለው ነው ብዬ እየጠበኩት ነበር። ባለው አይልማ ይያዛላ ያኔ ያልማ ሞኛ አይደለም እኮ የሚያዋጣውን ያውቃል። ያ ኤኒዌይስ አይተናል። እንዳልኩት ነው ውይይት ስትፈልጉ የሚወራ ነገር ስትፈልጉ ማንጋ መሄድ እንዳለባችሁና እንደሌለባችሁ አውቃችኋል ብዬ አስባለሁ። ስለሚያወራው ነገር ነው የሌለው አካባቢ ላይ እኔ ስለ ሰውየው ስለ ዛሬው ሰው ብቻ አይደለም ስለሚያወራው ነገር ሰውየው ነው ከሌለው ለምን ይሰማል ከየት ነው ተብሎ መጠየቅ አለበት ብዬ አስባለሁ። ኤኒዌይስ ጀስት አንተን ላሳድግ ቃል እሺ እንዴት አመሻችሁ? ለማንኛውም ሁላችሁንም ሰላም ብያለሁ። መልካም በሰላም ጀስት እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው እንግዲህ ቅድም ፕሊስ ኖ ብዬ የጻፍኩት ካሌቦ ሀሳቡን እንዳይጨርስ ኢንተራፕት ለማድረግ አይደለም። ኮንቨርሴሽኑ ላይ ነበርኩኝ። አይ ቲንክ እኔና ቃሌ ተመሳሳይ ሰዓት ነው ጆይን ያደረግነው ላይቭ ሴሽኑን። ነገር ግን ቃሌ በጣም ጤናማ በሆነ መልኩ ነበር ኮንቨርሴሽኑ ሲቀጥል የነበረው። በመሀል ግን ወጥቼ ስመለስ ሌላ ዳይሜንሽን ላይ ሆኖ ነው ያገኘሁትና ሂትድ በሆነው ኮንቨርሴሽን ውስጥ ካሌቦን ፓርቲሲፔት ስላደረጉ የእነሱን ስሜት ምንድነው ማፈን ወይንም ደግሞ እንደው ለመገደብ በመሞከር ጥሩ አይመጣም። አትሊስት የተከለከሉትን ሀሳብ በነፃነት የመግለጽ መብታቸው በገዛ ቤታቸው ውስጥ መከልከል ጥሩ አይደለምና ቅሬታቸውንም እንዲሁም ማለት ነውና ለዛ ብዬ ነው በመሀል ኢንተርቪን ያደረኩት። ፓስተር አሌክስ እኔ ብዙ ጊዜ አካውንታብልም ሆናለሁ ተጠያቂ ሆናለሁ። as much as possible ሀሳቦችን ለማንሸራሸር ነው የሚሞክረው። ብዙ ጊዜ ቶፒክ ይዞ ሲገባ አላየውም ወይ ይሰብካል፣ ግን
ይሄ ኮንትሮቨርሻል የሆኑ ንግግር የሚፈልጉ ወይንም ደግሞ ብዙ ሰዎችን የሚያወያዩ ርዕሶች ላይ ሀሳብ አንስቶ አስተምሮ ሌክቸር አድርጎ ኑ ግቡና ጠይቁ ብዙ ጊዜ አይልም። እንደውም አይ እኔን አትጠይቁኝ እኔ ጥያቄ ሳይሆን ምናልባት በዚህ ጉዳይ ላይ ለምሳሌ ኦርቶዶክሱ ገብቶ ሲጠይቅ ሉትራኖችን ልጥራልክ ወይም ደግሞ ሌሎች ፕሮቴስታንቶችን ልጥራልክ ወንጌል አማኝ ልጥራልክ ይላል። ከዛ ኦርቶዶክሱ ፕሮቴስታንቱ ደግሞ ጥያቄ ሲያነሳ ከካቶሊክ ነው መልስ የምትፈልገው በዚህ ጉዳይ፣ ከኦርቶዶክስ ነው መልስ የምትፈልገው በዚህ ጉዳይ ይላል እና ያ አይ ቲንክ አፕሮቹ ጥሩ ይመስለኛል። በተለይ ደግሞ ቴዎሎጂካሊ ፕላትፎርሙን አሁን እሱ የመጣበትን ዓላማ ነው የሚወስነው። ፕላትፎርሙ ላይ ራሱን ሊገልጥበት የፈለገበት ዓላማ ነው የሚወስነው እና በዛ መልኩ ቢሆን ጥሩ ነበር። አካሄዱ ቢቀጥል በዛ መልኩ ጥሩ ነበረ። ግን አይ ቀጥታ እኔ ቶፒክ ይዤ መጥቼ ርዕስ ይዤ መጥቼ ኢቫንጀሊካልሱን ሪፕሬዘንት ማድረግ እፈልጋለሁ፣ ፕሮቴስታንቱን ሪፕሬዘንት ማድረግ እፈልጋለሁ ብሎ የመጣ ሰው ግን እውነት ለመናገር ጥያቄን መፍራት የለበትም። ወይንም ደግሞ በጣም አደንቀዋለሁ ሙለታ አንዳንድ ጊዜ ምን ይላል፣ በዚህ ጉዳይ ላይ ንባብ የለኝም ይላል። በቃ በዚህ ጉዳይ ላይ ዝግጅት የለኝም፣ ተዘጋጅቼ በዚህ ጊዜ እመጣለሁ ብሎ ራሱን ሄዶ ሪቫይዝ አድርጎ ወይንም ደግሞ ሰፋ ብሎ ኮንፊደንት ሆኖ በዚህ ቶፒክ ላይ ማውራት ካልፈለገ ይሄን ፖዚሽን እንዳለ አውቃለሁ፣ ይሄ አቋም በቤተ ክርስቲያኔ በእኔ ዲኖሚኔሽን እንዳለ አውቃለሁ፣ ነገር ግን በዚህ ጉዳይ ላይ ጠንካራ የሆነ በተለይ ሪፎርምዱን ሪፕሬዘንት የሚያደርግ አቋም በዚህ ጉዳይ ተናገር ሲል እኔ ቅርብ አራጥም እንዴ ጀስት ነው የተቋረጠው ኔትወርክ መሰለኝ። ትንሽ ሰከንድ እንጠብቀውና ካልመጣ ሲመጣ ይቀጥላል። እኛ እንቀጥላለን፣ ሰዓት እየሄደ ስለሆነ። እሺ ሲመጣ ኔትወርክ ነው ያስቸገረው ማለት ነው። እንዴ ተሳበው ነው እሺ አንድ ሰው አሳድገዋል። ሞዴሬተርስ ቀጥል ቴዲ። እሺ ሞዴሬተርስማ ካላችሁ በቃ ሰላም፣ እንዴት ናችሁ? ቃልዬ ከላይም ከታችሁ እንዴት ናችሁ? እግዚአብሔር ይመስገን ብሮ፣ ሰላም ብያለሁ። ሰላም። እንግዲህ ቲክቶክ ብዙ ነገር እያሳየን ነው። ፓስተር እንግዲህ ለምን ርካሽ የሆነ ተወዳጅነት ለማግኘት እንደፈለገ አልገባኝም። አስቀድሞ እናንተ ከመምጣታችሁ በፊት የነበሩ ሰዎችን እሱ አቋሙን ግልጽ ሳያደርግ ሰዎችን ስህተት ነበሩ። ሰውየውም ብዙ ጊዜ አየዋለሁ፣ ወጥ የሆነ አቋም የለውም። ከፍቶ የወንጌል አማኞችን ከማስተቸት እኛ ላይ የተለያዩ ነገሮች እንዲሆኑ ከማድረግ በዘለለ ብዙ ጊዜ አየዋለሁ። ኢቨን የሚያምንበትን ነገር እንኳን መናገር አይፈልግም። ከዛ ደግሞ ሰው ያለበትን ቤተ እምነት መናገር የሚፈራው ለምንድን ነው? የሚያስተምረው ጥያቄ ትክክል ከሆነ የሚያምንበትን ነገር ከሆነ የሚናገረው የት ቤተ እምነት ነህ ስትባል ያለበትን መናገር ምን ያስፈራል? ነገር ግን ሰውየው ዓላማው በጣም ክፉ እንደሆነ የምታውቁት ባይዘው እሱ የዘላለምን አስተምሮ የሆነ ጊዜ ሲያወራ ሰምቼዋለሁ። ኢየሱስ ሰይጣን የሚለውን ሐሳብ ሲደግፍና ሲያወራ ትንሽ ቆይት ብሏል፣ ሰምቼዋለሁ። የሆነ ጊዜ ነው በቃ ራሱን ሳያስበው የሚገልጠው እንጂ ወጥ የሆነ አቋሙን የሚያብራራ ሰው አይደለም። በዛ ላይ በወንድሞች መካከል በቃ ግጭት ለመፍጠር የሚሞክርበት መንገድ በጣም የሚያሳዝን ነው። የእውነት አንድ ሰው ፓስተር ሆኖ ኢቨን የተጠየቀውን ጥያቄ መመለስ የማይችል ከሆነ በቃ አላቅም ማለት የተሻለ ነገር። ቃሌን በወንጌላውያን ቤተክርስቲያን ውስጥ ተቀባይነት የሌለው ትምህርት አስተምርሃል ብሎት ነበርና
ደቂቃ ሙሉ ያስተማርኩትን አንጣ ሲባል ሌላ ነገር ቃልና ኤፊን ለማጋጨት መሞከር በጣም የሚያሳዝን ነገር ነው። ለማንኛውም ተባረኩልኝ። አይ ቲንክ ቴዲ ጨርሰህ ነው መሰለኝ ነው ተቆርጦ ነው። ኦኬ ጨርሰህ ነው። እሺ ፒኤስሲ ላይም አሁን የምትናገሩ ሰዎች ፒኤስሲ ላይም የተወሰነ ሄዱበት። እሺ ፒኤስሲ ላይም የተወሰነ ሄዱበት። እንደምነህ ሁላችሁም እዚህ ያላችሁ ያው የፔናል ሰብስቲቱሽነሪ አቶኖመንት የሚባለው የምትክነት ሞት ማለት ነው እንግዲህ በኮንሰፕት ደረጃ ማለት ነው። ይሄ ደግሞ የፕሮቴስታንቱ ስለ አቶኖመንት ያለ ስለ እሳቤ ነው። ይሄ የኦልድ ቴስትመንት መሰረት ያለው ነው። በኦልድ ቴስትመንት ላይ የከብቶች እንስሶች ስፔሲፊካሊ ደግሞ ኦልድ ቴስትመንት ላይ ያው ፍየሎች ስፔሲፊካሊ 2 ፍየሎች የምናስታውሳቸው የኃጢአትን ሊቀ ካህኑ ተናዞ እነዛ ፍየሎች ላይ ማንነታቸው በራሱ ኃጢአት አይሆኑም። ኃጢአት ፍየል አይሆንም፣ ኃጢአት አይሆንም። ነገር ግን ተናዞ እንደሚሸከሙት እና አንደኛው ደግሞ ወደ ምድረ በዳ እንደሚሄድ ሌላኛው ፈጽሞ ለኃጢአት መስዋዕት እንዲሆን እንደሚቃጠል የኦልድ ቴስትመንት መሰረት ያለው ሐሳብ ነው የፔናል ሰብስቲቱሽነሪ አቶንመንት የሚባለው ኮንሰፕት ማለት ነው። ሴም ክርስቶስም ደግሞ እንግዲህ ኃጢአት አልሆነም ኢንትሪንሲክሊ ወይ ደግሞ በማንነቱ ኃጢአተኛ አልሆነም፣ ኃጢአትን ግን ተሸክመዋል የሚል ኮንሰፕት ነው። ይሄ ኦልድ ቴስትመንትም በኒው ቴስትመንትም ያለ አስተምህሮ ነው። ከዚህ የተነሳ ነው ፕሮቴስታንት በአጭሩ ይሄንን ነገር ለማስቀመጥ በሚል ነው እና ጌታ ኢየሱስ ክርስቶስ ኃጢአታችንን ተሸከመ እንጂ ኃጢአት አልሆነም። አንፎርቹኔትሊ ግን በኢቫንጀሊካል ማለት እንግዲህ ያው በካውንስል ውስጥ ከታቀፉ አንዳንድ ሰዎችም ጋራ በተያያዘ እንደዚህ አይነት አስተምሮ የሚያስተምሩ ሰዎች አሉ። የዚህ ኢየሱስ ክርስቶስ ሰይጣን ሆኗል እና በፊት እንደውም ምን ይባል ነበረ እባቡን ሆኗል ሁሉ የሚል ትምህርት ነበረ። እባቡን ሆኗል አይነት ነገር የሚል ትምህርት ማለት ነው። which is በጣም አጋንንታዊ የሆነ ትምህርት ነው። ሰይጣኗል፣ እባቡን ሆኗል፣ ኃጢአት ሆኗል የሚለውን ኮንሰፕት ማለት ነው። ይህንን የሚያስተምሩ ሰዎች በኢትዮጵያ ቤተክርስቲያን ውስጥ የቅርብ ጊዜ አይደለም ማለት ኦፊሻሊ መድረክ አያያዙ እንጂ የታወቁ አብያተ ክርስቲያናት ውስጥ አይኖሩ እንጂ ነበሩ። ለምሳሌ ከታችም እየጠቀሰ ስለሆነ ስም እንኳን መጥራት አስፈላጊ ላይሆን ይችላል፣ ግን ስብከቶቻቸው አደባባይ ያለ ነገር ነው። ይህ የኢቫንጀሊካል ትምህርት አይደለም። ይህ የፕሮቴስታንት ትምህርት አይደለም። ይህ መጽሐፍ ቅዱሳዊ የሆነ ትምህርት አይደለም። ይህ እኛ ስለ አቶንመንት ያለን እሳቤ አይደለም፣ ስለ ስሬት ያለን እሳቤ አይደለም ማለት ነው። በዚህ ልንቃኝ ነው የሚያስፈልገው አደን ኢቫንጀሊካል ማለት ነው። የበቃ መሆን አለበት። ቅድም አንድ ወንድማችን እንደዛ ይል ስለነበረ አንድ መጋቢ፣ አንድ ሰባኪ፣ አንድ አስተማሪ ቢያንስ ፉል የሆነ ኖሌጅ ሊኖረው ይገባል ስለ ክርስትና አስተምህሮ፣ ስለ ኦርቶዶክሲ ማለት ነው። ይሄ ነው። በተረፈ ግን እንደነዚህ አይነት ትምህርቶች ኢቫንጀሊካል አስተምህሮ አድርገው የሚቆጡ ሰዎች እዛና እዚህ የሉም ማለት አይደለም። ኢንክሉዲንግ ምናልባት አሁን ዛሬ የምንሰማው የሰማነው ቃል የሚገባበትና የተወያየበትም ወንድማችን አንፎርቹኔትሊ
ይሄ ትምህርት ተጣብቶታል ማለት ነው። የተጣባቸው ሰዎች አሉ። ኢየሱስ ሰይጣን የሚሉ ኢየሱስ እባብ ሆነ የሚሉ ብሎ የሚሉ ኢየሱስ ኃጢአት ሆነ የሚለውን ኮንሰፕት ወስደው ማለት ነው የዚህ ሮሜ ምዕራፍ 8 ቁጥር 1 ላይ ያለውን 1-2 አካባቢ ያለውን ኮንሰፕት ወስደው ነው ወደዚህ ነገር ዴቨሎፕ ያደረጉት እና እንዲሁ ደግሞ በሌሎችም ቴክስቶች ላይ ማለት ነው። ሶ የኢቫንጀሊካል ክርስትና ይህንን አስተምህሮ ሲቃወመው ነው የኖረው። አጋንንታዊ እንደሆነ ቆጥሮ ሲቃወመው ሲታገለው ነው የኖረው። ረጅም ዓመት ነው የኖረው። ረጅም ዓመት በአደባባይም ስንፋለመው የኖር ነው ትምህርት ነው። አሁን ሁላችንም ተባብረን ኖ ልንል የሚገባ ትምህርት ነው። ኢየሱስ ሰይጣን የሚል አስተምሮ የለንም። ኢየሱስ እባብ ሆነ የሚል አስተምሮ የለንም። ይሄንን በጣም ክሊርሊ አቋማችንን ግልጽ ማድረግ አለብን። በአንድ መቆም አለብን። በዚህ ጉዳይ ላይ በአንድ መቆም አለብን። በአንድ ለመቆም ሳይሆን አስተምሯችንም ስላልሆነ ነው። ማንም ሰው የፕሮቴስታንት ፓስተር ነኝ ብሎ የሚል ከሆነ ይህንን አስተምሮ የሚያስተምር ከሆነ ኦፍኮርስ በጣም ኑፋቄ ነው ብለው ያሉ በጣም ብዙ ቤተክርስቲያናት አሉ። እርሊ ፔሪድ ላይ የትምህርት ሰዎች ማሰራጨት ከጀመሩበት ጊዜ ጀምሮ ከመጽሐፍትን ቀዷቸው አንዳንዶቹን የሰዎችን ስብከት ሰምተው ነው ከውጭ ይሄንን ነገር ይሉ የነበረው፣ በድፍረት ነው ይሉ የነበረው። ስለዚህ ይሄ አንደኛው ነገር ነው። በጣም በጣም በአንድነት ልንቆም የሚገባበት ጉዳይ ነው። ሰከንድ ነገር ግን አንድ ነገር እንትን የምለው ነገር አንዳንድ ጊዜ ራስንም መጠበቅ ጥሩ ነው፣ ጋርድ ማድረግ። እኔ እንደው በጣም አይ ወንደር በጣም ቃሌን ሳይወዛ ለምን በጣም እኔ ትልቅ አክብሮት አለኝ ለቃሌ። በምንም ነገር ዲፌንድ ልናደርገው የሚገባ ልጅ ነው። የሚናገርበት ሁኔታም ቶኑም ኤክስፕላኔሽኑም እና ትምህርት ጠገብም ነው ኦፍኮርስ። ስለዚህ ቃሌን ዲፌንድ ልናደርግ ይገባል። ዲፌንድ ኢን ሴንስ ማለት ነው እዚህም እዛ ቤት መግባት ሳየው ገርሞኛል እኔ ራሴ በጣም። እንደዚህም ነው እንደውም ቃሌን ተከትዬ ምንድን ነው የሚል ነገር ትንሽ ሞቅ ያለ ንግግር ነበረ ይነገር የነበረው። ስለዚህ ነው በአንድነት ልንቆም ይገባል። ደግሞ በማንነታችን ልናፍር አይገባም። ቢያንስ ግልጽ የሆኑ አስተምሮ እንትኖች አሉንና ይሄንን ለማለት ነው። እግዚአብሔር ይባርካችሁ። ወዳችኋለሁ፣ በጣም አከብራችኋለሁ። ሰላም ሁኑልኝ። እግዚአብሔር ይስጥልኝ በጣም ስለጋብዛችሁ። ተባረክ። እንግዲህ ጌታ ይባርክ። እኔ እንዲህ አይነት ቤቶች ብዙ መገኘት አልፈልግም። ብዙ አልገባም። ራሱን ብሎት ብዙ አልገባም። ቅድምም የሆነ ነገር ሪከርድ አድርገው አውጥተውበታል። ስመለከተውም ማይሆን ነገር እያወራ ነው እና እሱ የማትረፍ ስራ ነበር ልሰራ የነበረው። አልሆነም ለካ የሚተርፈው አይነት አይደለም። እና ኤኒዌይስ ግን ከዛ አንጻር እንጂ እንዲህ አይነት ቤቶች መገኘት ሀሳብ የለንም። ገዛ ወንድማቶች የሚካለው በስተቀር ቴንኪው አወጣ ፊድባክ ነው ጀስት እያልኩ ነው። በእናትህ የተቋረጥኩት ሳየው ኔትወርኬ ምንድነው እንትን ሆኗል፣ በመሀል ተቋርጧል። እና ኤኒሃው ብዙዎቻችን ሪፍሌክት ስለምናደርግ አንድ ነገር ብቻ ብዬ ልጨርስ። ፕሊዝ ኦርዴንድ የሆነን ሰዎች እዚህ ፕላትፎርም ላይ እኔ ኦርዴን አይደለሁም፣ ግን አይም ኢን ዘ ሚኒስትሪ በተለይ አፖሎጀቲክሱ ላይ ሆኖ ሰዎች ኦርዴንድ ሆነው በኢቫንጀሊካል ሰርክል ውስጥ በወንጌላዊነትም ሆነ በፓስተርነትም ሆነ በቄስነትም ሆነ በሌሎችም የአገልግሎት ኦፊሶች እንደየቤተ ክርስቲያኑ ማለት ነው ኦርዴንድ የሆነን ሰዎች በፍጹም አማካይ ወይንም ደግሞ መሀል ሰፋሪ ወይንም ደግሞ መሀል ቆሞ ለመዳኘትና ለማወያየት ሀሳቦችን ባንሞክር ጥሩ ነው ባይ ነኝ። ምክንያቱም ቃል የተገባበት አንድ መጋቢ ወይም አንድ ቄስ አንድ ፓስተር ቃል ለገባበት ትምህርት አስተምረዋለሁ፣ በዛ መልኩ እረኞችን ጠብቃለሁ፣ ጋይድ አደርጋለሁ ላለው ትምህርት ሎያል ነው። በቃ ለዛ ትምህርት
የተገዛ ነው ባህሪ ከዛ ፐርስፔክቲቭ ውጪ የማገልገል ከዛ ፐርስፔክቲቭ ውጪ ሪፕሬዘንት የማድረግ ከዛ ፐርስፔክቲቭ ውጪ የመወከል ኃላፊነት የለበትም እና ፕሊዝ እኔ ኦርዴንድ የሆኑ ሰዎች አወያያለሁ ቤቴን ለማወያየት ክፍት ነው ጥሩ ነው ሐሳቦችን ማንሸራሸር ነገር ግን when it comes to them ወደ እነሱ ተመልሶ ውይይቱ ይደረግ ሐሳብ ይንሸራሸር ነገር ግን ኮንክሉዥኑ ላይ this is what I believe this is what I stand for ለዚህ ነው የምቆመው ይሄንን ነው ማምነው ማለት ካልቻሉ this is what we call this parallelism ሆነ ማለት ነው ኦኬ በየትኛው አቅጣጫ ሄዳለው ነገር ግን የምደርስበት ቦታ አንድ ነው የሚል አይነት ኢምፕሊኬሽን ይፈጥራልና እኔ ቢቻል ኢንዲፔንደንት ሆኖ ለማወያየት ጥረት የሚያደርጉ ሰዎች ቢቻል ኦርዴንድ ባይሆኑ ቤቴ ለውይይት ክፍት ነው የሚሉ ሰዎች ኦርዴንድ ባይሆኑ እኔ ሃይሊ አድቫይዝ አደርጋለሁ ምክንያቱም የሚሰማቸውም የራሳቸው ኃላፊነት የወሰዱበት ምዕመን አለ እንዲሁም ደግሞ በእነሱ ሰርክል ውስጥ ማለት ነው አሰን ኢቫንጀሊካልም እንዲሁም ደግሞ ኢንክላይን በሚያደርጉበት ዶክትሪንም ዲኖሚኔሽንም ላይ ትልቅ ጥያቄ ምልክት ያስነሳልና ከዛ ነገር ብንጠነቀቅ ጥሩ ነውና ኢየሱስ ክርስቶስ ሰጠነ የሚለው ትምህርት እኔ የኔን ክርስቶስ መስቀል ላይ ሰራውን ስራ የክርስቶስን ባህሪ የክርስቶስን ማንነት ነገረ ክርስቶስን ቀጥታ አታክ የሚያደርግ ትምህርት ነው ኢንቫሊድም ያደርገዋል የክርስቶስ መስዋዕትነት ሳክሪፋይስ ቤዞት ኢንቫሊድ የሚሆን ነገር ሳይሆን እንደ ትምህርት ክርስቶስ ሰጠነ ብሎ ክርስቶስ ግን ጻድቅና ቅዱስ መስዋዕት ነበረ የሚለውን ሐሳብ ያፋልስብኛልና በፍጹም ኢንተርቴይን ማላደርገው እንደው ለውይይትም መቅረብ የማይችል ኢቨን ቅድም ሲቀርብ ለነበረው ኤክስኪውዝ ማለት ነው ኢቫንጀሊካልስ ውስጥ ብዙ ፐርስፔክቲቭ አለ ብዙ እይታዎች አሉ ቢባልም ስኩል ኦፍ ቶትስ አሉ ቢባልም ለእንደዚህ አይነት ሄረሲ ግን ሩም አይኖረንም ግን ኮሬክት ስንደራረግን በጥበብ መሆን ስላለበት እሱን ከማለት አንፃርና ስሜቱን ከማቀዝቀዝ አንፃር ነው ቅድም የገባሁት ያው ማሳሰቢያ በማሳሰቢያነት ይያዝ thank you bless you guys thank you just ተቀብለናል ማሳሰቢያውን no more personal attack ተባረክ just ፒኤስኤን በሉትራን ፐርስፔክቲቭ ፒኤስኤን በአንድ ደቂቃ ውስጥ አስቀምጠው ብትባል እንዴት ታስቀምጠዋለህ? እንግዲህ ፒኤስኤን ኤግዛክትሊ ቃሉን አንጠቀመውም እንደ ሉትራን ቪካሪየስ ሳክሪፋይስ ብለን ነው የምናስቀምጠው ማለት ነው። እንግዲህ ክርስቶስ ስለኛ ኃጢአት የኛን ኃጢአት ወስዶ እሱ ኃጢአት ሆነ ሳይሆንኛ የምንለው ግን በእርሱ ላይ ተቆጠረ ኢምፒውትድ ሆነ ነው ብለን የምንለው። ኢምፒውትድ ሆነ ማለት እሱ በራሱ ኃጢአት ሆነ ማለት ግን አይደለም። ስለዚህ የኛን ኃጢአት ወሰደ፣ ስለኛ ኃጢአት ደግሞ በሞት ተቀጣ ማለት ነው። ከዛ ግን ሞትን ደግሞ ድል አድርጎ አሸነፈ ነው። ስለዚህ የእግዚአብሔር ቃል እንደሚያስቀምጠው የኃጢአት ደሞዝ ሞት ነው ይላል። ስለዚህ ያንን ሞት የኃጢአትን ዋጋ የሆነውን ሞት ክርስቶስ በመስቀል ላይ ሆኖ ጠረቀው ማለት ነው። ወይንም ደግሞ ስለኛ ሳክሪፋይስ ሆነ፣ ስለኛ መስዋዕት ሆነ። ስለዚህ ያንን የኃጢአት ዋጋ ከፈለ ነው የምንለው። ስለዚህ ኃጢአት ሆነ ሳይሆን ኃጢአት የሱ የባህሪ ክፍል ሆነ ወይም ደግሞ የማንነቱ ክፍል ሆነ ሳይሆን የምንለው ተቆጠረ ነው። ስለዚህ እኛ እንደ ሉትራን በፍጹም ክርስቶስ ኃጢአት ሆነ፣ እርግማን ሆነ
ብለን አንልም ማለት ነው። ቃሉም የሚለው ቨርሶች ቢኖሩም ያንን ኢምፕላይ የሚያደርጉ ቨርሶች ቢኖሩም ኤክስፕረስ የምናደርግበት መንገድ እና የምንተረጉምበት መንገድ ግን በዛ አይሆንም ማለት ነው። እና ኢንሾርት ይሄንን ነው ማስቀመጥ የምችለው ቃል። እሺ ቴንክ ዩ ሶ ማች ፐርፌክት ጥያቄ ፐርፌክት ሀሳብ ማለት ቴንክ ዩ ጀስት ተባረክ። በስመ አብን ረጅም ሰዓት ነው ያስጠበቅነው። ከዛ ዳኒ ከዛ ቢኪ እያልን ተሜ ከዛ ቢኪ እያልን እንቀጥላለን። በስመ አብ ቀጥል። እሺ ቃሌ ቴንክ ዩ ሰላም ብያቸዋለሁ ሁላችሁንም። ሞር ፒኤስሲ ላይ እንኳ አልነበርኩም እዛ ቤት መጀመሪያ ላይ ነው የነበርኩት፣ በመሀል ወጥቼ ነበር። እንደ አጠቃላይ ግን ከመጀመሪያው ነገረ ክርስቶስ ላይ የተሳሳተ ትምህርት ነበረ ሲሰማኝ ነበረውና እዛ ላይ ነው ሀሳብ ያለኝ። ሲባል የነበረው ኢየሱስ ስጋ ከነሳ በኋላ ስጋው የሱ እየተባለ አልነበረም ሲነገር የነበረው። ይዞ ሄዶ የማርያምን ስጋ ነው ወይ የነሳውን ስጋ ከነሳ በኋላ የማርያም የሚባል ስጋ አለ ወይ የሚል ጥያቄ እየጠየቅን ነበረ በጽሁፍ። ኦሬዲ ሌላ ጊዜም እንደዚሁ ሶሪቲ ቤት ላይ ጥያቄ ስለጠየቁት አያስገባኝም። እዛ ቤት ለረጅም ጊዜ ብዙም ያው ኮምፕሌን ስለማላረግ ታውቃለህ፣ ብዙም የመግባት ኢንተረስቱም ስለሌለኝ። እንደ አጠቃላይ ግን መለየት አለብን። አሁን ጥሩ ነው ካሌብ የጠየቀው ጥያቄ። ከዚህ በኋላ በተለይ ሌሎቹን ሰዎች ለመጠበቅ ከማን ነው መስማት ያለባቸው? እዚህ አሁን እኮ በቃ ታይትልና ቸርች በስልክ መከፈት ጀመረ ማለት ነው። ማንም መጥቶ ያወራውን ወስዶ ፕሮቴስታንት ላይ የሚለጠፍበት ጊዜ ማብቃት አለበት። ፕሮቴስታንት እንደዚህ አያስተምርም ማለት በጣም በቃ ትልቅነት ነው። ካሌብ እውነት በጣም ነው ደስ ያለኝ። ማንም ተነሱ የፈለገውን ትምህርት ሲያስተምር የፕሮቴስታንት ነው ወይ? ሌላው እኮ የሚሰማ በሙሉ በዛ እንትን ነው ጨፍልቆ የሚይዘን ሁላችንን። እና ቃልዬ በጣም እግዚአብሔር ይባርክ። ብዙ ቦታ እንጠራሃለን። ሜቢ እንግዲህ ልናሰለች እንችላለን። አትሊስት አንተ ጋር ሲመጡ አንዳንድ ወንድሞች ሪኮሜንድ ማድረግ አለብህ። እኔ ተማመንብሃለሁ ቱ ቢ ኦነስት። ሙሌ እንዲሁም አሉ ደግሞ በሚገርም መልኩ ቅድም መሪ ጌታ የሚባሉ አባት ገብተው በትክክል የኛን ትምህርት ነው ያስቀመጡት ነገረ ክርስቶስ ላይ። እስቲ ለሳቸውን እንኳን መቀበል የማይችል ፓስተር ያንን ትምህርት ሌላ ሰው አስተምሮ ሁለት ቦታ ተከፍለናል። አሁን እስቲ ማን ይዳኘን የሚል ፓስተር እኔ ሰምቼ አላቅም። ሁለት ቦታ ተከፍለናል ምን ማለት ነው? አንድ ትምህርት ይዞ መግባት ካልቻለ አንድ ሰው ነገረ ክርስቶስን የሚያክል ስተት ሁለት ነገር ተከፍሏል ዳኙኝ ማለት ደረጃ ላይ ከደረስን እውነት ከነዚህ ጋር አንድ ላይ መደመር አያሳፍርም ወይ? መጠየቅ አለብን ከዚህ በኋላ። አትሊስት ቤዚክ የሆኑ የፕሮቴስታንት ትምህርቶችን እየጠየቅን አንድንን አንድ አይደለንም የምናደርግበት ቼክሊስት ደረጃ ካልሄድን አጠቃላይ ተጨፍልቀን በቃ የትኛው ጋር እንሂድ የሚሉት ሰዎቹ ከዚህ ተነስተው ነው። አንዳንዴ ሜቢ ሌላ ኢንቴንሽን ቢኖራቸውም እኛም የትኛውን ወደ ማለት መሄድ አለብን ከዚህ በኋላና እዚህ ላይ በደንብ ሁላችንም መስራት አለብን። ሌላው በደንብ ማወቅ ያለባችሁ በተለይ ቃሌ እና አንተ መሰሎች የሚገባችሁን ክብር የማይሰጥበት ቦታ ላይ አትገኙ ማለት ነው የምፈልገው። በተለይ ደግሞ እንዲሁም ሞዴሬተር ያላችሁ ሰዎች እነሱ አንዳንድ ቤቶች ሲገቡ እሺ ትቀጥላለህ ከዳኒ በኋላ ተምዬ። ቅድም የረሳሁት ነገር አንደኛ ጀስት ያለው ከዳኒ በፊት ማለት ነው ጀስት ያለው በተለይ በአገልግሎት ደረጃ አገልጋይ ነኝ ብሎ ራሱን አይደንቲፋይ ያደረገ ሰው በቃ እሱ ምንም ማድረግ አይችልም። የቤተ ክርስቲያኑን አስተምሮ አስቀምጦ ነው መወገት የሚኖርበት አንደኛ። ሁለተኛ ነገር ደግሞ ኢቭን ዲፈረንት አይዲያ ካለው ለሱ እውቅና ሰጥቶ ቤተ ክርስቲያኑ አውቃው ነው የሆነ ነገር ካወራ ማውራት ያለበት። ግን ደግሞ ኦርዴን ከተደረገ በቃ ቤተ ክርስቲያኑ ነው የሚወክለው ያበቃ እና የኮሜንት ጉዳይ ደግሞ እሱ ደግሞ ሌላ ጉዳይ ነው። በኮሜንት ልክ እሱ ሲናገሩት ዝም ብሎ በጣም ከባድ ነውና
ከዛ ደግሞ ኦርቶዶክሳውያን በጣም ሲሳደቡ ነበር፣ ግን ምንም አይመስለውም። እና ያ ቤቶች መምረጥ ጥሩ ነው። ዛሬ ስለገባው እጸጸታለሁ በጣም፣ ግን አላማዬ ያው ሌላ ነበር። መሟገትም አይደለም እሱ የሚለውን ነገር ማጥፋት ነበር፣ ግን አልሆነም። ኤኒዌይስ ባክፋየር አድርጓል። ያው ፒኤስሲ ግን በቀላሉ የሚታይ ነገር ስላልሆነ እንሄድበታለን። ዳኒ ሂድበት እስቲ የተወሰነ። እሺ እንዴት ናችሁ? እኔ ዘግይቼ ነው የመጣሁት። እንደውም ኮሜንት ላይ ስጠይቅ ነበር የሚመልስልኝ ሰው አልነበረም። መጨረሻ የተወሰኑ ሰዎች ናቸው እንትን ያሉኝና ፒኤስኤ በቃ የክርስትና ሴንተር ነው። አንድ ሰው ፒኤስኤ ካልገባው ክርስትናውን ምን ላይ ሊያቆም እንደሚችል ምንም አይገባኝም። ምን ያለ ፒኤስኤ የሚሆን ነገር የለውም እና ክሊር የሆነ ዲፋይንድ የሆነ እንትን አለ እና ብዙ ሪሶርሶችም እንዳሉን ይታወቃል። ባይ ዘ ዌይ መጽሐፉ ላይ ምንም አይነት ቴክስቹዋል ቫሪሽንም የለውም፣ በግልጽ የተቀመጠ ነው። ግን ሲተረጎም ቱቢ የምትለው ቃል ኃጢአት ሆነ የምትለው ቃል ኤምፋሳይዝ ተደርጋ የተጨመረች ነች፣ ወይም ደግሞ ለንባብ ተብላ የተጨመረች ነች። ቱቢ የምትለው ግሪኩ ላይ የለችም። ስለዚህ ስናነበው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ሲል አደረገው የሚለው ላይ ኢኩቫለንት ትርጉሙ ሆነ የሚል ይሄ ኦንቶሎጂውን ወይም ደግሞ ሞራል ኮረፕሽኑን ክርስቶስ ላይ የሚጨምር ሳይሆን ክርስቶስን ሲን ኦፈሪንግ ወይም ደግሞ ለኃጢአት ኦፈሪንግ ራሱን እንዳቀረበ እንደ ብሉይ ኪዳን እንደ በጉ አድርጎ የሚገልጽ ነው እንጂ ክርስቶስ በምንም መልኩ ኮረፕት ነበረ የሚል መልእክት የሚያስይዝ አይደለም የሚሉ እንትኖች ነው ያሉትና በዚህ ጉዳይ ላይ አስረግጠን መያዝ አለብን። የክርስትና ሴንተር ነውና እውነቱን ለመናገር በጣም ቅር ያለኝ አንድ ነገር ጨምርና ወደ ቅር ወዳለኝ ቦታ መለሳለሁ። ክርስቶስ የማርያምን ስጋ አልያዘም የሚለውም ነገር ይደብራል። ደጋግመን ብለነዋል ማለት ለረጅም ጊዜ ማለት ነውና ክርስቶስ የማርያምን ስጋ ነው የያዘው፣ ከዛ ግን ከብሯል ይላል መጽሐፉ እንደሚናገረውና የማርያምን ስጋ እንዴት ያዘ በሚለው ደግሞ በዘር በኩል ነው የያዘው። በግልጽ የተቀመጠ ጉዳይ ስለሆነ እዚህ ያለን ሰዎች ሁላችንም የምናውቀው ነገር ነው። ቅር ያለኝ ነገር ምን መሰላችሁ? እኛ ፕሮቴስታንቶች ልዩነት አለን የሚለው ኮሜንት ነው አለቦታው የገባ ነው። እንዴት አለቦታው እንደገባ ከዴቪድ ኤ ባሬት ላይ ዳታ ላሳያችሁ። ዴቪድ ኤ ባሬት ባለፈው ስንናገር እንደነበረ ኦርቶዶክሶችም ካቶሊኮችም ፕሮቴስታንቶችም ዲኖሚኔሽን አላቸው። የእኛ ዲኖሚኔሽን ግን በሺህ የሚቆጠር ነው፣ የእነሱ ዲኖሚኔሽን ግን ጥቂት ነው የሚለውን ደጋግመን ስንናገር ነበርና ሴክት የምትባለው ፓርት ተዘንግታለች። እኛ ጋር ዲኖሚኔሽን የሚበዛው በቃ አዲስ ቤተክርስቲያን በተከፈተ ቁጥር አስተምህሮ ሳይታይ ዝም ብሎ እንደ አዲስ ነው የሚመዘገበው። ስለዚህ እየጨመረ ነው የሚሄደው ለወደፊትም ራሱ እና እህት ቤተክርስቲያን ይሆናሉ። ስለዚህ ማተር አያረግም ማለት ነው። ሴክት ወይም ኑፋቄ የሚለውን ስናወዳድር ግን አሁን ኢምፖርታንቱ ከዚህ በኋላ ማወራው ነው። ስናወዳድር ግን በ2001 በተሰራው ዳታ መሰረት ካቶሊኮች 22 ሴክቶች አላቸው ይላል ዴቪድ ኤ ባሬት ማለት ነው 22፣ ኦርቶዶክሶች 25፣ ፕሮቴስታንቶች 27 አላቸው ነው የሚለው። ይሄ ቁጥር ማለት ምን ማለት ነው የሚለው ልንገራችሁ። ካቶሊኮች በቁጥር ከኛ ይበልጣሉ፣ ያላቸው የሴክት መጠን ግን 22 ብቻ ነው። ኦርቶዶክሶች የኛ 1/4 ናቸው፣ 300 ሚሊዮን ናቸው አሁን ባለው ቁጥር እንኳን ብንሄድ ማለት ነው። ነገር ግን ያላቸው የሴክት መጠን መጨረሻ ላይ ምክንያቱን አስረዳችኋለሁ 25 ነው። which means የኛ 4 እጥፍ ነው ማለት ነው። ኑፋቄን በማውጣት ማለት ነው። የኛ ስንት እጥፍ? 4 እጥፍ። እኛ 27 ነው ያለን ፕሮቴስታንት ኢንጀነራል ማለት ነው፣ በኦቨርኦል ፕሮቴስታንት ማለት ነው። ስለዚህ ምን እያልክ ነው ያለው ስትሉን ፕሮቴስታንቶች ፕሮቴስታንቲዝም ፕሮቴክቲቭ ነው ማለት ነው። ቤተክርስቲያን ኑፋቄ እንዳያወጣ ለምን? መጽሐፍ ቅዱስ ላይ የተመሰረትን ስለሆነ ፕሮቴክቲቭ እንደሆነ ይሄ ዳታ ያሳያል። የቁጥራችንን መበላለጥ እኩል ብናረገውና ሌብል ብናረገው ኖሮ ማለት ነው የነሱ ቁጥር ወደ 100 ይገባ ነበር የኦርቶዶክሶች። ስለዚህ የኦርቶዶክስ አስተምህሮ ኑፋቄን በማውጣት ረገድ ከኛ አንጻር ሲታይ የነሱ 4 እጥፍ ነው። ምን እያልክ ነው ያለው ብትሉኝ ሶላ ስክሪፕቸራ በጣም ፕሮቴክቲቭ ነው። ገብታችኋል? ሶላ ስክሪፕተር መጽሐፍ ቅዱስ ላይ የተመሰረተ አስተምህሮ ስላለ የትኛውም ኮንቲነንት ላይ ብንሄድ
አንድ የሚያደርገን ነገር አለ። በምንም ቋንቋ ተናገር ያንኑ ነው የምንሰብከው። በምንም ቋንቋ ተናገር ያንኑ ነው የምንሰብከው። እነሱ የሚተማመኑት ቨርቲካል በሆነው አገዛዝ ነው። ከላይ ሆነው ጳጳስ ወይም ፖፕ እያለ ሲኖዶስ እያለ በሚሄደው ነው። እኛ ግን መጽሐፉ ላይ ነው የምንመሰረተው። መጽሐፉ ላይ መመስረታችን ብዙ የሳቱ ወይም ኑፋቂዎች እንዳይኖሩ ሲያደርገው፣ ኦርቶዶክሶች ግን ቁጥራቸው ምንም እንኳን የኛ 1/4 ቢሆንም ሪላቲቭሊ ከኛ እኩል ወይም ደግሞ ቁጥራችንን እኩል ካደረግን ደግሞ ከኛ 4 እጥፍ 400% ማለት ነው ኑፋቂዎችን አበጅቷል። ስለዚህ ሶላ ስክሪፕቸራ በጣም ፕሮቴክቲቭ ነው፣ እንዳንለያይ ያደርገናል። በነገራችን ላይ ከኢትዮጵያ ለምሳሌ ወጣ ብለን ከሄድን እኛ ቸርች አንቸገርም። ለምን ደሞ አንቸገረው? ባይብል ቢሊቪንግ የሆኑ አማኞች በየኮንቲኔንቱ ስላሉ ማለት ነው። እነሱ ግን ሊያገኙ አይችሉም። ለምን? በመዋቅሩ ቨርቲካል በሆነው አገዛዝ ነው የሚመሩት እነሱ። ስለዚህ ቸርች አይኖራቸውም። ላቲን አሜሪካ ይኖራቸዋል። አስቡት እንግዲህ በጣም አስቸጋሪ ነው። እነሱ አውስትራሊያ ይኖራቸዋል። በጣም ተቸግረው ነው። እኛ ግን የትም ከተማ እንሂድ ፈለግ አድርገን ባይብል ቢሊቪንግ ሶላ ስክሪፕቸራ ላይ ቤዝ ያደረጉ ቸርቾች እናደርጋለን። ምን እያወራ ነው ካላችሁኝ፣ ፓስተር በተናገረው ኮሜንት ላይ እንደኛ እንለያየለ እንዴ? ነው አንለያይም። ሶላ ስክሪፕቸራ በጣም ፕሬዘርቭ ያደርገናል። በጣም የምንታመንበት ነው። ለምን ሲባል እያንዳንዱ ጢሞቴዎስን ሄዶ ያነባል። እያንዳንዱ የሚፈልገውን ያነባል። በእጃችን መጽሐፉ ስላለ ማለት ነው። ስለዚህ ሶላ ስክሪፕቸራ ላይ ቤዝ ማድረጋችን እንዳውም እንለያያለን ለማለት በር የሚከፍት ሳይሆን ፕሬዘርቭ የሚያደርገን አንድ የሚያደርገን ዩናይት የሚያደርገን እንደሆነ እግዚአብሔርም ደግሞ ቴዎፕንስቶስ የሆነውን ቃሉን ለእኛ የሰጠና እኛ ደግሞ እሱን ተቀብለን በዛ ላይ ስንመሰረት ወደ አንድነት እየመጣን አንድነት ስል የአተያይ ልዩነት የለም እያልኩ አይደለም። ዲኖሚኔሽኖች ወይም እህት ቤተክርስቲያኖች የሉ ማለት አይደለም። ቢኖሩም ግን ይሄ መስመር ለቀን እንዳንሄድ የሚያደርገና ቃሉ ላይ እንድናተኩር የሚያደርገን የእግዚአብሔር ቃል በእጃችን ስላለ እንዳውም በኮንፊደንስ የምንናገረው ነገር ነው እንጂ እኛ እንለያያለን እኮ ብለን ለማምለጫ መሆን የለበትም። በእጃችን ብዙ ኮሜንተሪዎች አሉ፣ ብዙ ሌክቸሮች አሉ። ስለዚህ እሱን እየተጠቀምን መረዳታችንን መጨመር አለብን ብዬ አምናለሁ። በጣም ቅር ያለኝን ኮሜንት ነው ኤምፋሲስ የሰጠውበት። ለምን ሶላ ስክሪፕቸራ ማምለጫ ሳይሆን ሪሊ የምንታመንበት አንድ ምን ሆነበት ነው ለማለት ነው እንጂ አተያይ ሁሉ ቦታ አለ። ተባረኩ። ሆፕፉሊ አንደርስታንድ አድርጋችሁታል ብዬ አስባለሁ። ቴንኪው ብሮ። ይህንን ጥቅስ ወደ ሌሎች ከማለፌ በፊት ይህንን ጥቅስ ወይም ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ስለኛ ኃጢአት አደረገ የሚለውን ሐሳብ ባስልዮስ ዘቂሳርያ ባስልዮስ ይቆይና የአምብሮስ ኦፍ ሚላን ላስላስላችሁ። አምብሮስ ኦፍ ሚላን በዚህ ጉዳይ ላይ ሲያስቀምጥ ይሄ ጥያቄ ስላለ ማለት ነውና so do you not deny that it is written of the Lord that he did not make sin but was made sin? እና ይሄን ትክዳላችሁ ወይ? ይሄን የምትክዱት ነገር አይደለም። ምን ክርስቶስ ኃጢአት ሆነ ወይ ደግሞ ኃጢአት ሰራ አልተባለም፣ ግን ደግሞ ኃጢአት ሆነ ነው የተባለው። ይሄን ትክዳላችሁ ወይ? so was the Lord turned into sin? ታዲያ ግን ይሄ ማለት ኢየሱስ ክርስቶስ ወደ ኃጢአትነት ተቀየረ ማለት ነው ወይ ይልና not so but since he assumed our sins እንዲህ አይደለም፣ ግን ደግሞ አለ ኃጢአታችንን ከመሸከሙ የተነሳ he is called sin ኃጢአት ተብሎ ተጠርቷል ብሎ ይናገራል። for the Lord is also called an accursed thing የተረገመ ሆነ ተብሎም ተነግሯል። ለምን ሲባል not because the Lord was turned into an accursed thing ወደ ተረገመ ነገርነት በመቀየሩ ምክንያት አይደለም but because he himself took on our curse የእኛን እርግማን በመውሰዱ ምክንያት መስቀል ላይ የሚሰቀል የተረገመ ነው የሚልበት ዋና ምክንያት ኃጢአት ሆነ የሚልበት ዋና ምክንያት እሱ በባህሪው ኃጢአት የማይስማማ ሆኖ ሳለ ነገር ግን በስጋው የእኛን ኃጢአት እንዲሰቀል በማለት ሲናገር እንመለከታለን። ስለዚህ ፊክቲም ከዚህ ኮንስትሬንት ወጥተን አይደለም እናንተ ሰይጣን የሚለው ከዚህ ኮንስትሬንት ስለሚወጣ አላደገኛም ነው። ሌሎችን ሌላ ጊዜ ደግሞ በደንብ አሳያችኋለሁ። ሌሎቻችሁ ቀጥሉ፣ ታሜና ቤኪ ከዛ በኋላ ቀጥላለን።
ቢገባ ማለት እኛ መሬት ላይ ፐርሰናሊ እናውቀዋለን የሚሰራውን ስራ ማለት ነው። የዳኑትን ማዳን የሚባል አስተምሮ እንዳለ ሰምታችሁ ታውቃላችሁ? የዳኑትን ማዳን እንዲህ አይነት አስተምሮ ሰምታችሁ ታውቃላችሁ? አሁን ለምሳሌ ቃልዬ ድናል አንተን ማዳን የሚል እንደዚህ አይነት አስተምሮ እንደሰምተህ ታውቃለህ? ከምንድን ነው የምታድነኝ? እንድኛው ሪስ ኦልሬዲ አንተ የምትድነው መንፈስ ስትሆንና እኔ በቃ ብዙ ከኛ ቸርች ከነበርኩበት ቸርች ምን ያህል ሰው እንትን እንዳለ በጣም ዘገነኝ። ወደ ፒኤስሲ አካባቢ ሲመጣ የእሱ አስተምሮ ነው። በነገራችን ላይ ይሄ ነገር በጣም ብዙ ትራክቶች አሉ። ተስፍሽ ቢገባ ብዙ ጉድ እናውጣ ነበረ። አሁን እኔ ሰው ማስጣት አልወድም፣ ደስ አይለኝም እንደዚህ ነገር። እዛው መሬት ላይ ብዙ ቀንቀስ ገሰናል። አስታውሳለሁ ከዚህ በፊት ብዙ ተከራክረናል። ወንጌል አይደሉም ታውቁታላችሁ። ለምሳሌ እሱ አንዴ አፈርደች አብልቶት ነበረ። አሁን ነው ድጋሚ ቲክቶክ ላይ መጥቶ ድጋሚ እንደጀመረው ማለት ነው። እንደዚህ ይሆናል ብዬም አልጠበቅኩም ነበረ። ሌላ ምንድነው መለኮትና መለኮቴ ለዩ ይለን ነበር የሆነ ጊዜ ላይ ነው ያላቀ መለኮትና መለኮቴ። እሺ ወደ ፒኤስሲ ሀሳብ ልመለስ። እሱ ያው መለኮቴ ካልሆንክ አትድንም ማለት ነው። አንተ ድናሃል አይደል ቃልዬ? ብትድንም መለኮቴ ማለት ነው። መለኮትና መለኮቴ ካልሆንክ መለኮት ካልሆንክ አትድንም። ያው ሰው መንፈስ ነው፣ መንፈስ አለው በስጋ ውስጥ ያድራል የሚል አስተምረዋል። በነገራችን ላይ መንፈስ ካልሆንክ አትድንም ነው። በጌታ ነኝ ብለህ ብትድንም መንፈስ ካልሆንክ ማለት። ምክንያቱም እሱ መነሻ ሀሳቡ ዮሐንስ 3:6 ጀምሮ ሌላ ማብራሪያ ያላቸው ብዙ ናቸው። እነ ፓስተር ሮን ማሞ ምናምን ይባሉ እዛ ቦሌ የሺ ህንፃ አካባቢ ሺ ናቸው። በነገራችን ላይ ከምነግራቸው ሰዎች በላይ ማለት ነው። ይሄን ሀሳብ እዚሁ ልዝጋና ብዙ መናፍቃዊ ትምህርት አለው። በነገራችን ከሐዋሳ ነው ከርሞ የመጣው አዲስ አበባ ከመጣ በኋላ ሌላ ነው አስተምሮ። ዛሬ አንተን ሲናገር በጣም ነርቨስ ሆን ነበር። ነርቨስ ጌታ ነው ማለት በጣም ነርቨስ ሆን ነበር። እግዚአብሔርን ነው ብለህ ወደ ርዕሱ ልመለስ። ይቅርታ ግን ፒኤስሲን በተመለከተ ሁለተኛ ቆሮንቶስ 5:21ን ካነሳን ግዴታ መዝለል የሌለብን ኢሳይያስ 53ን ደግሞ መዝለል የለብንም። በተመሳሳይ ሁኔታ ኃጢአት አደረገው የሚለው ቃል እኛ ቅድም የኔን እንትን ስታንድ ጀስት ተናግሮታል። ግን ኃጢአት አደረገው ማለት ኃጢአተኛ አደረገው እሱ እኮ የሚለው ቅድም ምንድነው እባብ አደረገው ወይ ደግሞ ኃጢአት ራሱ በቃ ኃጢአት አለው አደረገው የሚል ነገር ነው ሲናገር የነበረው። እና ይሄ የፕሮቴስታንቱ አስተምሮ አይደለም፣ የመጽሐፍ ቅዱስም አስተምሮ አይደለም። ምክንያቱም የፕሮቴስታንቱ አስተምሮ ምን ሲሆን የፕሮቴስታንት አስተምሮ መዛኝ የለውም ካለ መዛኝ አለው። አንደኛ መጽሐፍ ቅዱስ፣ ሁለተኛ የአባቶች አስተምሮ፣ ሶስተኛ ሪፎርመሮቹ ምን ብለው ነው ከካቶሊክ ባክ ቱ ዘ ኦሪጂን ብለው ተገፍተው የወጡት? ምን ብለው ነው? ፒኤስሲን ተጋፍተው ነው? ፒኤስሲን ረስተው ነው? ወይስ ሌላ አዲስ መንፈቅና ይዘው ነው እንዲወጡ? ፒኤስሲን ሲያብራሩ ሚዛናችን ነው። እያንዳንዱ ነገር ስለ ጥምቀት ሆነ ስለ ጌታ እራት እያንዳንዱ ስለ ቤተክርስቲያን ነገረ ቤተክርስቲያን እያንዳንዱ ሲወጣ ምን ብለው ነው ይዙት? እነ ካልቪን እነ ሉተር እነዚህ ወንጌሊ ሌሎችም ጨምሮ ማለት ነው። ምን ብለው ነው ምን ይዘው ነው አጀንዳቸው ይዘውት? አለ መስፈርት አለ። እኚህ ከሳር ይበቃልን አይደለም። ካቶሊክ በዚህ ቁል ተሳስታለች ብለን ነው የወጣነው አይደለ? አሁንም በእኛ ውስጥ የሚወቅሉ ልክ ፓራሳይት ሆኑ እንደ ቡግንጅ ያበጡ ነገሮች ካሉ የምናፈርጠው ይዘናቸው በወጣናቸው መስፈርቶች ነው። እና ኢሳይያስ 53ን በተመለከተ ገላትያ 2 ላይ ዘ ግሬት ኤክስቼንጅ የሚለው አለ አይደለ? የእኛን ኃጢአት ወደ እሱ ተቆጠረበት፣ በኢየሱስ ክርስቶስ እንዲቆጠር አደረገ። ከዛ በኋላ አዳነን። የእሱን ጽድቅ ደግሞ በእኛ እንዲቆጠር አደረገ። ይህን ደብል ኢምፒቱዌሽን እንላለን። ያለ ኢምፒቱዌሽን ክርስትና የለም። ይህን ደብል ኢምፒቱዌሽን ሳንናገር እንዴት ብለን ነው መዳናችንን መናገር የምንችለው? ይህን ደግሞ ከገላትያ 3:13 ጋር ማያያዝ እንችላለን። የእኛን ኃጢአት ወደ ራሱ ወሰደው፣ የእሱን ጽድቅ በእኛ አደረገ። አብርሃምን ማመነ ጽድቅ መሆኑ ተቆጠረለት የሚለው አብርሃም ከዛ በፊት ጣዖት አምላኪ መሆኑን እናውቃለን። ከጣዖት አምላኪ ቤተሰብ ነው እግዚአብሔር እንዴት አድርጎ እንዳወጣው። በክርስቶስ የሆነ ነገር የእኛን ኃጢአት በላዩ ላይ አድርጎ እንዲህ ማለት እንችላለን። ማለት ማብራራት ከከበደን እንኳን ማለት ነው ኢየሱስ ክርስቶስ ኃጢአታችንን በስጋው አድርጎ መስቀል ላይ ጣረቀው። እሱ ኃጢአተኛ አልሆነም። ምክንያቱም የፒኤስሲ ስናብራራ ካልተጠነቀቅን የምንወስደው ቁርባን የጌታ ደም ኃጢአት የሆነ ደም ነው ብለን ነው እየተናገረን ያለ ነው። በትክክል ማብራራት ካልቻለን ኃጢአተኛ የሆነ የኃጢአት ደም ነው ይዘን እየበላን ያለ ነው። ይሄ ደግሞ ለኃጢአት ስርየት አይሆንም። ይሄ ማለት ኢየሱስ ክርስቶስን ለኃጢአት አደረገው ካልን ከስላሴ አንዱ ኃጢአተኛ ነው እያለን ነው። በሱ አገላለጽ ማለት ነው። ከስላሴ እግዚአብሔር በተለየ አካሉ ኃጢአተኛ ነው እያለን ነው። እና ስለዚህ ስናብራራ እናብራራ ግን በእግዚአብሔር በተለየ አካሉ በወልድ በኩል ኃጢአታችን ከኛ ወስዶ በመስቀል ላይ ኃጢአታችንን ገደለው። ለእኛስ ምን ሰጠ? ህይወትን ሰጠ።
ከዚህ ብዙ ማብራራት አይጠበቅብንም። እንዲያ ነው እባብ አደረገው እንዲህ ካለ እሺ፣ ሌላ እንዲህ ካለ ደግሞ ከፍ ከፍ አደረገው ሲልስ ምን እያለው ነው? እባቡን ነው ከፍ ከፍ እያደረገ ያለው? ኃጢአትን ነው ከፍ ከፍ እያደረገ ያለው? እግዚአብሔር ያለ ልክም ከፍ ከፍ ያደረገው እባቡን ነው ወይስ ኃጢአቱን ነው? እና በጣም ጥንቃቄ ፎር ሰርፕራይዝ ቃልዬ ዛሬ ጧት ከአጋፔ ጋር ስናወራው ነበረ። አጋፔም አለ ሌሎች ወንድሞችም አሉ በዚሁ ርዕስ ማለት ነው ይህ የምናብራራበትን እና ተባረኩ። ቃሌ እንዲያነቡታ ሌላ ጊዜ ባትገባ ደስ ይለኛል። ኤፒሲ በሰፊው አሁን እንዳጋጣሚ ክላስ ውስጥ ሆኜ በአሁን ላሳያችሁ እችላለሁ እና እንትን ማድረግ እንችላለን፣ ማብራራት እንችላለን። ተባረኩልኝ። ኮሜንቱን ተቀብያለሁ። ዛሬም ያው ለራሱ ብዬ ነበር እንጂ ያው ዘብዝብ እንደማልገባ ይታወቃል። ራሱ እየመነፈቀ ነበር። እሱኑ ከማረም አንፃር ነበር እንደው ሳብሰው የመጀመሪያ ቪዲዮ ይወበታል። ሁለተኛ ለማግኘት ስለነበረ እዛ አካባቢ የረሳሁትን አስታውስከኝ። ቅድም ኢየሱስ ክርስቶስ ተለውጧል የሚል ቃል እኔ በፕሮቴስታንቱ አስተምሮ አላየሁም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ቃል በቃል እኮ ይጻፋል። በታቦር ተራራ ላይ ስጋው ተለወጠ። ያን ስጋን እንዴት አደረገው ነው ማለት የሚችለው? ተለውጧል ካረገ በኋላ ከማርያም የነሳው ስጋ አይደለም አይደል? ታዲያ በታቦር ተራራ ላይ ነበሩ። ታዲያ ሌላ ስጋ ነበር? እሺ ከተነሳ በኋላ ለቶማስ ያሳየው ይሄ ቁስሌ ጎኔ ነው ንካው ብሎ ያሳየው ሌላ ስጋ ነው? ተሳስቼ እንዳይሆን ስሰማው ብዬ ነው ቪዲዮ ተልኮልኝ ሰምቼ ነበር። ልክ ነህ። እኔም ሰምቻለሁ። ዘንግቼ ነው ዞር ያልኩት። ከማርያም የነሳው ስጋ አይደለም ካረገ በኋላ ነው ያለው አይደል? እንደዛ ነው ያለው። እንደዛ ነው። ትክክል ነው። ታዲያ ታቦር ተራራ ላይ የነበረው ስጋ ከማርያም የተካፈለው ስጋ አይደለም እንዴ? ሌላ አዲስ ስጋ ነው። ለቶማስ የታየ ክርስቶስ ላይ ለቶማስ የታየ በኢየሱስ ክርስቶስ ልክ እኮ ነው። ለቶማስ ራሱ እጅን ክተት ብሎ ያሳየው ይህ ብዙ ለሙስሊሞች የምንነግራቸው እሱ ጥቅስ ጎንን ንካው ብሎ ፊት ለፊት ሌላ ደግሞ ረቡኒ ብሎ የተናገሩበት አራቱ ወንጌላት መጨረሻ ላይ ሌላ ስጋ ነው እንዴ? የተለወጠ ስጋ እኮ የለም። የከበረ ስጋ ብለን መናገር የሚችለው የከበረ ስጋ እንጂ የተለወጠ ስጋን ያላቀም። መጽሐፍ ቅዱስም የከበረ መሆኑን እንጂ የተለወጠ መሆኑን ያላቀም። እኔ እሱም ያል ከሆነ ያስረዱኝ። ለዛ ነው። ተባረኩ። እኮ ሌላ እንትን እኮ ኧረ ተው እባካችሁ። ጠዋት አንዷ በኩርነቱ ራሷ አለች። በነገራችን ላይ ቃሌ ከእኔ እኩል መሆኑ አለች። ቃሌ ይሰማል። መጽሐፍ ቅዱስ ዝም ያለው ለምንድን ነው? ፍልስፍናዊ ነገር ውስጥ የምንገባው በቃ ዝም ብሎ አልፏል። ለምሳሌ የከበረ ነው ካለ የከበረ ነው፣ ተለውጦ ነበረ፣ ሌላ ነገር መጥቶ ነበረ። እንዲህ አይነት ፍልስፍና ውስጥ ራሱ እኮ መግባት ራሱ በጣም አደገኛ ነው። መጽሐፉ የሚለው ለምንድን ነው የማንቀበለው? ብዙ ጊዜ ያለው በነገራችን ላይ ዛሬ አይደለም ይሄ ትምህርት። በነገራችን ላይ ተሜ እንዳለው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል እኮ ትልልቅ የምትላቸው አሁን ካውንስሉ ላይ ያሉ እየመሩ መሪነን የሚሉ ሰዎች እኮ የሚያምኑት እምነት ነው። አሁንም እዚህ ቲክቶክ ላይ ያንኑ ማንነት ደግሞ ይዘው ይመጣሉ። ካልተለየ በደንብ ስማኝ ቃልዬ፣ ከዚህ በፊትም ተናግሬያለሁ። ይሄ ነው እኛ የምናምነው ትክክለኛው እምነታችን ይሄ ነው ብለን ካለየን ብዙ ገና የምታገኛቸው መዓት በፕሮቴስታንት ስም የሚነግዱ ነጋዴዎች አይጠፉም ብዬ አምናለሁ። ምክንያቱም ትናንትና ተትናንት በስቲያ አብሮክ ቃልዬ አንተም ትክክል ነህ፣ የሆነም ጋር ሲሄድ አንተም ትክክል ነህ። መለየት አለበት። በቃ ቲክቶኩ ላይ መለየት አለበት። ቃልዬ የሚያምነውን የሚያምን ይኸው ተመስገን አለ፣ እኔ ያለው ቤክ ያለ፣ ካሌብ አለ፣ ዶክተር አለ፣ ሌሎቹም አሉ። ይሄ በቃ ይሄ ነው የምናምነው እውነት ይሄ ነው። በአብ ወልድ መንፈስ ቅዱስ ስናምን ይሄ ነው። ትምህርተ ክርስቶስ ላይ ስናምን ይሄ ነው። ኢየሱስ ላይ ራሱ ትኩረት አድርገን ስናምን ይሄ ነው። ማርያም ላይ ያለን ቴዎቶኮስ ድረስ ይሄ ነው። ይሄ እያንዳንዱ ማለት ነው መታወቅ አለበት ቃል። ያለበለዚያስ አንተም ትመቸኛለህ፣ እንትናም ይመቸኛል፣ ሁሉም ይመቸኛል በቃ። ስለዚህ ይሄ ትምህርት አዲስ አይደለም። ያ ትምህርት ነው ዘሎ የመጣው። ትናንትና አላየህም እንዴ? በጣም እኔ ሞዳት ነች በነገራችን ላይ ኮኪ። በዚህ አጋጣሚ ልንገርህ ግን የኢየሱስ ልጅነትና የኔ ልጅነት እኩል ነው አለች። ይሄ ካላስቆጣህ፣ ይሄ ካላበሳጨህ እያለፍን በቃ እንደ ቀልድ እያየ ነው መሄድ አለብን እንዴ? ኖ መባል ያለበትን ኖ በሉ።
ኖ መባል የሌለበትን ደግሞ የሚቀጥል ከሆነ ቀጥል በሉት። አንዳንዱን ትምህርት አፈራርሱት እንጂ እኛ ቤት ውስጥ ያለውን ጉድ ሳናፈራርስ የሌላ ቤት ጉድ ሄደን ደግሞ ለማፍረስ እንታገል። መጀመሪያ እዚህ ቤታችን ውስጥ ያለውን ጉድ ካፈራረስን በኋላ ከያዝን ጋፑን ሰራን በኋላ ሄደን እናፈራርሳለን። የኃይለ ዮሐንስ ትምህርት ትናንትና እንደምታውቁት አየር ላይ የነበረ ነበረ። አሁን ደግሞ ቲክቶክ ላይ መጥቶ ዘልቆ ገብቷል። በእያንዳንዱ ላይ ትኩረት እያደረገ ነው። ቅድም እንደነገርኩ ማለት ነው ቃል። ስለዚህ ስታወሩ እርግጡ ማለት ነው። ይሄ ነው ማምነው። በቃ ይሄን የሚያምን መከተል ያለበት ይሄንን ይከተላል። አሁን አንተ ለምሳሌ ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ብትለኝ አልመጣም። አንተ ቤት ምን እሰራለሁ? ምንድን ነው የምታስተምረኝ? የምታስተምረኝ እውነተኛውን ነገር ነው ልማር የምመጣው። ተመስገን እንዲህ ቢለኝ አልሄድም እሱ ቤት። በነገራችን ላይ መለየት አለበት ብዬ የማምን ሰው ነኝ። ሌሎቻችሁ መቀጠል ትችላላችሁ። ሚሻ ምናልባት እኮ እኔ እንደዚህ አላስተምር ማለት እንዲህ አይነት እንትን ልኝ ይቅርታ፣ ሰው አስተምሮ እኔ አውቀዋለሁ። አሌክስን አሁን ከስለ እንትን አለ ተስፍሽ አለን ለምሳሌ እንደ አባትም እንደ መካሪም እንደ ጓደኛም ሆነ ብዙ ጊዜ ቆይተናል። ቢያንስ 10-15 ዓመት አብረን ነበር። ይሄን ትምህርት ተቀበል ተስፍሽ እስቲ ናግባና የእሱን አስተምሮ በደንብ እናውቀዋለን። የዳኑትን ማዳን የሚባል ትምህርት እኔ በጣም የመጀመሪያ ጊዜ ሰማ በጣም መንፈስ ካልሆንክ አትድንም አይደለም። ይሄን ደግሞ ነገረ ክርስቶስ ላይ ጭራሽ አምጣና ሰው ክርስቶስ በስጋ አልመጣም ብሎ መናገር ነው። ለኔ እኔ ጋር ሲመጣ ሚኒንጉ ለኔ ያ ነው። አንተ በዛ በኩል ነው የምታየው አይደለ? ሰው መንፈስ ነው ሲል ክርስቶስ በስጋ አልመጣም ብሎ እያልከኝ ነው። ክርስቶስ መንፈስ ብቻ ነው እያልከኝ ነው። እንደዛ ብዬ ነው እኔ የተረዳሁት በወቅቱ እና ተጣልተን ሁሉ ቶታል ውስጥ ነው መሰለኝ በሆነ ግጭት የሆነ ሰው ነው ያለያየን። ብቻ ፒኤስኤንም ስለ ፒኤስኤ ቀላል ነገረ ክርስቶስ ላይ እኮ ነው እሱ ራሱ የሳተው። ክርስቶስ ማንነቱ ላይ ነው የሳተው። ፒኤስኤ በጣም ለእኛ ለዳንን ለምንረዳ ሰዎች ነው። ካልተረዳን እኮ ቅድም ብያለሁ። ክርስቶስ በቃ በስጋ ውስጥ ኃጢአት ላይ ኃጢአቱን በመስቀል ላይ ኃጢአታችንን በመስቀል ላይ ገደለው ማለት እንጂ አለበለዚያ የሆነ አራት መንፈስ ማለት ነው። እዛ ጋር በሱ አገላለጽ የማይታዩ አራት የሆነ ማለት ነው። እና ብዙ ነው እንትኑ ማለት በጣም ብዙ ኬሶች ያሉት የሚያስኬድ አይደለም። ሎጂካሊ እንደዚህ ከቀጠልን ያው ሰልመን እናልቃለን እና ይሄ ፊርስሊ ነው ይሄን መዋጋት ያለብን እና ክሪስቶሎጂ ላይ እንዳንሰልም ምን ማድረግ አለብን ነው ቃልዬ። እንዳንሰልም እንዴ ትናንትና ኢየሱስ ሰይጣን ብሎ የሚያስተምር አስተማሪ እኮ ዛሬ እኮ ቤት ገብቷል እኮ ሆ ብሎ ማለት ነው። እሱን ደግሞ የሚከተል ደግሞ ፕሮቴስታንት አለለ እንዴ እንደዛ አይነት እንትን አይሰራም። ስለዚህ በቃ አቋም መውሰድ አለባችሁ። አቋሚ ይሄ ነው። ተመስገን አሁን አቋሚ ይሄ ነው አለ። ኃይልዬም ይሄ ነው። አቃዴ ስለዚህ እንደዛለን ይቅርታ መንጋ የለውም። በነገራችን ላይ ከኛ ከተቀባይ የእግዚአብሔር ቃል ቤተክርስቲያን ላይ ብዙ ሰው ወሰደ። እነሱም የተወሰነ ያዩትና ተበተኑ። አብዛኞቹ ህይወታቸው ተመታታ፣ ለቀቁ። መንጋ የለውም። በነገራችን ላይ የቲክቶክ ፓስተር ነው በዚህ ሰዓት ላይ። ይሄን ከፈለጋችሁ ቆርጣችሁ ላኩላት። አንድ ይሄ ነው ብሎ እስከዚህ ብሎ እሱና ሚስቱ ናቸው በቤተክርስቲያን ደረጃ ያሉት እና አንድ የሆነ ልጅ አለ። ከዛ የዘለለ ይሄ ነው ብለህ የምትል ከሆነ ያምጣና ያስቆጥረኝ። እሺ አንዴ ተውበይ እያፈንከን ነው ቃሌ ግን አዎ እኔ ለምን እንደማደርግ ታውቃላችሁ። ሰው ገብቼበትም አይቼዋለሁ እንዲህ አይነቱን ነገር እና አዎ ግን ቃሌ ቅድም ባይዘዌ ክርስቶስ አሁን የያዘው ከድንግል ማርያም የነሳውን ስጋ አይደለም እያለ ምናምን እየተነጋገረ እኔ በቃ በጣም አጀንዳ እዚህ ቲክቶኩ ላይ እንትን እያለ ስለሆነ ዮባም ነበረ እና እንትን አልኩት እኔ ቼንጅ ለማድረግ ሞከርኩኝ ማለት ነው። ቶፒኩን በጣም ቼንጅ ለማድረግ ሞከርኩኝ። የነሳውን ስጋ ያወሩ ስለነበር ክርስቶስ ኢየሱስ የነሳውን ስጋ ከዛም በኋላ ቶፒኩን ወደ ኦሪጂናል ሲን ምናምን ለመውሰድ ምናምን ሞከርኩኝ። በቃ እኔ በእኔ ቤት በቃ ቶፒኩን አስቀይር ያለው ማለት ነው። ግን የደረሰኝ ሌላ ነገር ነው። ዞሮ ጠብቃ ዞሮ ተኮሰ
ይህ እኮ ማለት እኮ ኒዮን ሂስቶሪያኒዝም እኮ አይነት ነገር እኮ ነው እንዴ! ከእንትን በኋላ እንዴ ስጋ ከቀየረ አስባል ሌላ አካል ካልሆነ በስተቀር እንግዲህ በጌታ ስም ጋይስ ከማርያም የነሳውን ስጋ አይደለም የያዘው አንድ ለምስቲ ከትንሣኤም በኋላ ከማርያም የነሳውን ስጋ ነው የያዘው፣ ግን በትንሣኤ ይከብራል። የእኛም ስጋ ደግሞ በትንሣኤ ይከብራል። መቼ? ጌታ ሲመጣ። ይህ በተደጋጋሚ እያወራን ነበርና ዶንት ፎርጌት ዳት። ይሄኛው ራሱን የቻለ ሌላ ኑፋቄ ነው የሚለው እኔ ክርስቶስ ላይ ተሳስታችሁ ከባድ ነው የሚሆን አይደል? ቤክ አለክ አፖሎጂስ አለው ቃል እንተ ምንም በማታውቅበት ተሞለጭካ እንደ ነፍሴን ሰባተኛ ሰማይ ሸኝት እኮ እኔ ቲክቶክ ላይ ገና ስገባ አንተና እሱ አንድ ላይ እንደሆናችሁ አሳየኝ። ላይቭ ነው ከእንደገና ላይ ውስጥ ስገባ አንተ ወጥተሃል። እሱ እነሱ ብቻ ነው ያሉት፣ ምንም አያወሩም። ወጣውና አንተ ጋር በብዬ ስመጣ እዚህ ፒኤስኤ ብለህ ርዕሱን ለጥፈሃል፣ ግን አልገባኝም ነበርና ወጥቼ ከዛ ሄድኩ። ምን ተፈጥሮ ነው ምንድን ነው ብዬ ስጠይቅ እዛ ሰምተህ መተህ እዚህ አታለቃቅስ ምናምን እያሉ መሳደብ ጀምሮ ማለት ነው። ከላይ ያሉት እናንተን ይሳደባሉ፣ በኮመንት ደግሞ የኔ ኮመንት ሪፕላይ ያደረጉ እኔን ይሳደባሉ። እንዴ ዋት ጎይንግ ኦን ብዬ ወጥቼ ተመልሼ መጣሁ እና ወደ ሀሳቡ ትንሽ ልሄድበት እና እዚህ እንትን ላይ በጣም ብዙዎቻችሁ በጣም ሄዳችሁበታል። ኤኒዌይስ ይሄኛው ኢሹ በጣም ኮንትሮቨርሺያል የሚባል ኢሹ አይደለም። ቶታል ይሄ ምንፍቅና ለመባል ራሱ እኮ አንዳንዴ የሆነ ክራይቴሪያም ሊኖር ይገባል። ዝም ብሎ የተቀረሸ ነገር ሁሉ ምንፍቅና ማለት በራሱ የምንፍቅና ክብር ራሱ የማይገባው አይነት ትምህርት ነው። ምክንያቱም ይሄ ክርስቶሎጂካል ኢሹ አለበት፣ ሶቴሪዮሎጂካል ኢሹ አለበት። ከሶቴሪዮሎጂ አንጻር ቅድም አንድ ወንድሜ ሲለው ነበርና ክርስቶስ ይሄ ግሬት ኤክስቼንጅ የሚባለውን ነገር ክርስቶስ ፉልፊል ማድረግ የሚችለው እሱ ንጹህ ሲሆን ነው። እና ዘሌዋውያን ምዕራፍ 5 ወር ምዕራፍ 6 ላይ ስለ ጊልት ኦፈር ያወራል እና ስለ የበደል መስዋዕት ሲያወራ አንድ ሰው በዚህ ቢበድል ብሎ በደሉን ይዘረዝርና ከነዚህ ደግሞ በአንዱ እንኳን ቢበድል ነውር የሌለበትን በግ እንዲያመጣ ነው የሚናገረው። ነውር የሌለበትን እንጂ እግሩን ሰብሮ ሰባራ በግ እንዲያመጣ አይናገርም። ኢየሱስ ክርስቶስ የኛን ኃጢአትና የኛን በደል ለማስተስረይ መስቀል ላይ ሲሰቀል እሱ ባይ ኔቸር ኃጢአተኛ መሆን አለበት የሚለው ትምህርት አንደኛ የብሉይ ኪዳኑን ጥላ ስናየው ራሱ ትክክል አይደለም። ነውር የሌለበት ነው ለመስዋዕት የሚቀርበው። ሁለተኛ ደግሞ ይሄ እስካፔጎት የሚባለው የማስተስረያ ቀን ላይ ወደ ምድረ በዳ የሚላከው ፍየል እንደዚሁ። ሁለተኛ ደግሞ ወደ አዲስ ኪዳንም ስንመጣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለው ይሄ እኛ ስንድን የኛ ድህነት የክርስቶስ ጽድቅ እኛ ላይ ተቆጥሮ ነው። የኛ ኃጢአት ደግሞ ክርስቶስ ላይ ተቆጥሮ ነው። በእግዚአብሔር ፊት ያለን ሌጋል ስታተስ የተገኘው በክርስቶስ ኢየሱስ ነው፣ ወይም ደግሞ የክርስቶስ ኢየሱስ ጽድቅ ነው እኛ ላይ የሚቆጠረው። ይሄኛው ደግሞ የኛ ኃጢአት ደግሞ ክርስቶስ ላይ ነው የሚቆጠረው። ይህ ማለት ግን ክርስቶስ ያኛውን ነገር አክቹዋሊ ሰርቶታል ሳይሆን እግዚአብሔር መስቀል ላይ ክርስቶስን እንዲሰቀል ሲያደርግ ክርስቶስ የኛን ኃጢአት ተሸክሞ ነው ወደ መስቀል ሄደው ነው እንጂ እሱ ኃጢአትን ሰራ አይደለም። እሱ ኃጢአትን ከመስራት ጋር እሱ ኃጢአትንማ ከሰራ ጭራሹኑ ኦፈር መሆን አይችልም፣ መቅረብ አይችልም፣ መስዋዕት መሆንም አይችልም ቶታሊ ማለት ነው። እና ሶቴሪዮሎጂያችንን የሚያበላሽ ነው። ሁለተኛ ደግሞ ክርስቶሎጂያችንን ደግሞ አተርሊ ነው የሚያጠፋው። ለምን እንዴ አንዳንድ ምንፍቅናዎች ራስ ምንፍቅና አይወዳደርም። ግን ይሄ በጣም ዴንጀረስ ሀሳብ እኮ ነው። ኢየሱስ ክርስቶስ ኃጢአትን ሰርቷል ማለት ኢማጂን አሁን የሰው ልጅ ሊሰሯቸው የሚችሉትን ኃጢአቶችን እንዳለ አስቡት፣ በስም የሚጠሩ የማይጠሩ እና ኃይሉ ዮሐንስ የሆነች ቤቲ ማንም ትባል አንድ እንትናለች እንደዚህ ኢንተርቪው የምታደርግ ፖድካስት መስራት ልጃለች እና እሷ ጋር ቀርቦ ረጅም ጊዜ የሆነው ቪዲዮ ነው ያየሁትና እዛ ላይ ምን አለ ጌታ ኢየሱስ ጴጥሮስን ለማዳን አለ ጴጥሮስ የሄደበትን እያንዳንዷን ነገር ሁሉ ሄዷል አለ። እዛ ቦታ ላይ ነው ይሄ ሰይጣን ለማለት የሚጠቀሙ ጥቅስ ጌታ ኢየሱስ ለጴጥሮስ እና አጠገቡ ላሉት ደቀ መዛሙርት ወደፊት እንደሚሰቀል ሲነግራቸው ጌታ
ይሄ አይሆንብህ ብሎ ጴጥሮስ ሲናገር ዞር በል አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብም ብሎ የተናገረበት ቦታ ላይ ሰይጣን ስላለው የጴጥሮስን ሰይጣንነት አክቹዋሊ ጴጥሮስን ዳይሬክትሊ ሰይጣን እያለው አይደለም። ብዙ አይነት ኢንተርፕሬቴሽኖች አሉት እዛ ቨርስ ላይ ግን ሆኖም ፎር ዘ ሴክ ኦፍ አርጊመንት ይሄን አክሴፕት እናደርጋቸውና ኢቭን ጴጥሮስ እንኳን ሰይጣኗል ብንል ጴጥሮስን ከዚህ ከመሰይጣን ኃጢአት ለማውጣት ኢየሱስ መሰይጣን አለበት የሚል በጣም የተበላሸ ትምህርት ነው ያላቸው እና እንግዲህ በእነሱ ሂሳብ መሰረት እያንዳንዱ የሰው ልጅ የሰራውን ኃጢአት ኢየሱስ ክርስቶስ ኤክስፔሪንስ አድርጓል ነው፣ በድርጊት ደረጃ አክቹዋሊ ሰርቶታል ነው እያሉ ያሉት። ወይንም ደግሞ በኔቸር ደረጃ ኢየሱስ ያኛውን ኃጢአተኛ ሆኗል ነው እያሉ ያሉት። ይሄ ደግሞ እንዲህ አይነት ክርስቶስ እንዲህ አይነት አምላክ እኛ የለንም። ምንም ኃጢአት የሌለበት ኢየሱስ የእኛን ኃጢአት ተሸከመ እንላለን እንጂ አንዱንም ኃጢአት ኮሚት አላደረገም። ባይ ኔቸር ደግሞ የትኛውም ኃጢአት ሰውነቱን አልነካም። ምክንያቱም ኮራፕትድ የሆነ ኔቸር ስለሌለው ኢየሱስ ክርስቶስ ማለት ነው። በስጋው ክርስቶስ ስጋ ሲሆን የወደቀው የአዳም ኔቸር የለበትም። ለሞት የሚገዛ ማለትም በፈቃዱ የሞተ እንጂ ሞት የሚገዛው አይነት ስጋ አይደለም የለበሰው ኢየሱስ። በፈቃዱ ነው እንጂ የሞተው። ኮራፕትድ የሆነ ወይንም ደግሞ የተበላሸ ኔቸር አይደለም ያለው እና ክርስቶሎጂያችንም የሚያበላሽ ሶቴሪዮሎጂያችንም ደግሞ ጥያቄ ውስጥ የሚከት ነው እና እኔ እንጃ እኔ አሁን ራንደም የሆነው የምእመን አሁን ይሄን ነገር ቢሰማ ባይዘው አንድ ቀን ከነሱ ጋር አይውልም። እኔ አሁን አንድ ሰው ኢየሱስ አንተን ለማዳን ሰይጣን ሆኗል፣ አንተን ለማዳን እባብ ሆኗል፣ አንተን ለማዳን አንዳንድ ጊዜ እነዚህን ቃላት ራሱ ለነሱ ለመመለስ ራሱ እነዚህን ቃላት መጠቀም ትንሽ ይሰቀጥጣል። ባይዘው ለነሱ ለመመለስ ብለን ነው መልሰን እነሱ የሚሉትን የምንለው፣ ግን ለዛም ቢሆን አንዳንድ ቃላቶች ያስጠላሉ ለመጠቀም እና እንደዚህ አይነት ቃላትን ሲጠቀሙ ሰው ቢሰማ የወንጌል አማኙ ቢሰማ የማያውቀው ሰው አንድ ቀን እነሱ ጋር አያድርም። እንዲህ አይነቱን የተበላሸ ትምህርት እያስተማሩ ማለት ነው። እና እኔስ በጣም ጥንቃቄ ሊደረግበት የሚገባ ነው። ይሄ ደግሞ ምንም አይነት ይሄ ስፔሻሊ ደግሞ በጣም ትንሽ የተማረ ሰው ቢያንስ ደህና ከሚባል ስመጥር ከሆነ የቴዎሎጂ ኮሌጅ በዓለም አቀፍ ደረጃ ቢያንስ ማስተርስ ያለው ሰው እንደዚህ አይነቱን ከልት አያምንም። ምናልባት የዲግሪ ወፍጮ ከሚባሉ የነሱ ኮሌጆች ውስጥ ዶክትሬት ምናምን ደረጃም ሊያገኙ ይችላሉ፣ በራሳቸው ይኖራቸው ይችላል። ግን ዓለም አቀፍ እውቅና ካላቸው ፒውር ከሆኑ የቴዎሎጂ ኮሌጆች እውቅና ካላቸው የቴዎሎጂ ኮሌጆች በትክክል የተማረ ሰው እንዲህ አይነቱን ትምህርት አያስተምር እና ለጭቅጭቅ የሚበቃም አይደለም። አለ አይደለ ይሄ ኮንትሮቨርሺዋል የሚባል ኢሹ ወር ደግሞ አንዱ የፕሮቴስታንት እንትን ልዩነት ምናምን ብለን የምንይዘው አይደለም። ይሄ ኢየሱስ አምላክ አይደለም ከሚል ከጁባዊ ዊትነስ ትምህርት አይሻልም። ኢየሱስ አብ ነው ከሚል ከኦንሊ ጂሰስ ትምህርት ኢየሱስ ቱታ ነው ከሚለው ትምህርት ምንም ዲፈረንስ የለውም። ሌላ አይነት መንገድ ይዞ መጣ እንጂ የሚያንስ በቫልዩ ደረጃ የሚያንስ አይነት ስድብ አይደለም እየተናገሩ ያሉት እና ይሄኛው የሚያምኑ ሰዎች እኔ በፊትም ስለማውቃቸው ነው እና ዛሬ ላይ እኔ ሲናገር አልሰማሁትም። ሰውየው በኋላ ነው የመጣሁት። ግን ሆኖም ግን ይሄን ትምህርት የሚያስተምር ከሆነ የሰውዬ ግን ኦልሬዲ ንስሐ መግባት ያለበት 6 ወር ንስሐ መግባት ያለበት ሰው ነው። ጭራሽ ደግሞ ምን አለኝ ለአንደኛው እሱ ቤት ገብቶ እንትን አስተያየት እየሰጠ ያለ ሰው ነው እና እነዚህ ዱርዬዎች ናቸው ተሰብስበው ያለ እውቀት የሚከራከሩ ምናምን እያለ ይሞላልጫል ማለት ነው። ከዛ ለምንድን ነው የምትሳደበው በውስጥ ወንድሞችን እስኪ ንገረኝ ብዬ ነገርኩት፣ በውስጥ ቴክስት አደረኩለት። ከዛ እነሱ መዳናቸውን በምን እርግጠኛ ነህ አለኝ። ይሄ ሰውዬ ምንድን ነው የሚቃዠው እያልኩ ነበርና ለካ የዳኑትን ማዳን የሚልም ትምህርት አላቸው። እኔስ አላስረዘምባቸው እጅን ለማለት ነው። ቴንኪው ቤኪ። ያ ነገ ከነገ ወዲያም እነዚህን እንሄድባቸዋለን። ኑፋቄ ነው አለቀ በቃ። በስሙ ነው መጠራት ያለበት። አንተ ደግሞ ስገባበት ጥራኝ በዚህ ሹ ላይ ቃልዬ። ኧረ ይገባበታል ጠራለሁ ቃልዬ። ምናልባት ነገ ከሌለው ማለት ነው ሰጥተኸዋል። ግን አንተ አሪፍ ኑፋቄ በመባል ክብር የለውም ብለሃል። እሺ ኦኬ። ቤኪ አሁን ሲያወራ እንደገረመኝ ነገር አንዴ ታምራት ታረቀኝ የተናገረው ነገር ትዝ ብሎኝ ነው። 30 ዓመት ቤተክርስቲያን ውስጥ ኖሮ ማስተርስ ይዞ ያውም ቴዎሎጂ የተፈበረከ ሲል ነበርና ማን ነው ፓስተር እንትና ከምናምን ሀገር መጥቶ ይሄን ጅን ጭኖ ጸለየልኝና እንትን ሲያስተምረኝ ክርስትና
ገባኝ፣ አይኔ ተገለጠ፣ መንፈስ መሆኔ ሲገባኝ ኢትዮጵያ በሙሉ ያለው ንብረት በሙሉ ያ ንብረት የኔ ሆነ፣ ጥራው ያ የኔ ነገር ይሆናል ብሎ ሲናገር አስዩሚት የኑፋቄ ጥግ ማለት ነው። 30 ዓመት ቤተክርስቲያን ውስጥ ከርማ ክርስትና አሁን ገባኝ የሚል ሰው ይሄ ሰውዬ ላለማለቱ ብቻ አይደለም፣ ሌሎችም እሱ ብቻ አሌክስ ብቻ አይደለም፣ በጣም ብዙ እዚህ ውስጥ አሉ ፐርሰናል የማውቃቸው እና 30 ዓመት ኢማጂን እስቲ ቃልዬ መሰረተ ክርስቶስ ኖረ የሆነ አንድ እንትን ከአሜሪካ ነጭ ሰው እየመጣ እጁን ሲጭንብህ ሰው መንፈስ መሆኑ ሲገባ አይን ሲገለጥ ከዛ ክርስትና ሲገባ ኢማጂን። እኔም ቤኪ ሲናገር ሾክ ስላደረኩ ነው። በቃ በጣም ያሳቀኝ ነው። ተባረኩ ብቻ የኛ መንፈቅና በጣም ጥግ የለውም። በጣም ይቅርታ አድርጉልኝ። አሁን ከስሩ እንነግረው 30 ሴኮንድ በእናትህ ቃል ቀጥል። አንድ ሙሉ ወንጌል ቸርች ጌታ የረዳትን ትመሰክራለች። አንድ እህታችን የተወደደች እና ኮንትሮባንድ ትነግዳለች። መድረክ ላይ ወጥታ ጌታ እንዲያርጎ ከመንግስት እያስመለጠ እንዲያርጎ ይኸው ጌታ በብሩ በምኑ ባርኮኛል ስትል ወንጌላዊው ስሙን አላስታውሰውም በኢየሱስ ስም የሌባ መንፈስ ሲል አንባረቀችዋ። አጋንንት ወጣላት እና ቼክ መደረግ አለባት። ኤክስሬ የሚባል ነገር አለ። ጌታ ይሄ አጋንንት ካልሆነ በስተቀር መድረክ ላይ ወጥታ ከመንግስት አስመለጠች። ኮንትሮባንድ ነበር የምትነግደው። ጭራሽ በነገራችን ላይ ብዙ ሰዎች ኃይለ ዮሐንስን ብቻ ነው የሚያውቁት። ያው በጣም ብዙ ሰው የማያውቅባቸው ግን ከአብያተ ክርስቲያናት እኛ አሉን የምንላቸው አቃቢያን ጋራ የተቀላቀሉ አሉ። ለምሳሌ አቢን የምታውቁታላችሁ? አቢ መላጣው እሱ አሁን የኃይለ ዮሐንስ አስተምሮ ነው የሚከተለው። ሮን የሚባል አቢ የሚሻው ነው ወይስ ሌላ ማለት? አብዲ ነው። አብዲ በል አቢ አይደለም። አብዲ በል አውቀዋለሁ ፐርሰናል። እሱ ሮን አሉ። በቃ አሁን እዚህ ስማቸውን መዘርዘር አይጠበቅብኝም። አንዳንዶቻችሁ ማወቅ ትችላላችሁ። ጠቅላላ የሚያስተምሩት ይህን ትምህርት ነው። ግን ከማን ጋር ተጋብተዋል? በጣም አሉን የምንላቸው ዕቅበተ እምነት ላይ ይሰራሉ ብለን ከምንላቸው ሰዎች ጋር ተጋብተዋል። ጃፒማ ትንሹ ነው። ሐዋርያው ቡዛየው ትንሹ ነው። ይሄን ነገር ሰምቻለሁ። ይቅርታ ሐዋርያው አፖሎጂቲክሱንም የገበያ አድርገውታል የሚባል ነገር ሰምቻለሁ። በጣም የምናውቃቸው አፖሎጂስቶች ጭምር በማርኬት ሴንስ አቀለሉት። አሁን ለምሳሌ ዕቅበተ እምነት እንዲቀል ያደረጉት እንደኚህ ሰዎች ናቸው። በነገራችን ላይ እናንተ እዚህ ትጮኻላችሁ፣ ሌሎች እዚህ ይጮኻሉ። ያው እኔን ብዙ ጊዜ ስለማልከት ነው አውቃለሁ ብዬ መከራኝ ስለማላይ ማለት ነው። ትጮኻለህ አንተ እዚህ ትጮኻለህ፣ እገባበታለሁ እንጂ አይቀርም። ዕቅበተ እምነት ላይ ተጋብተውልህ ያ ኒውትሪሽን እንደዛ ነው። ኒውትሪሽን አሁን ቸርች የኛ ቸርች አሁን ከኒውትሪሽን ጋር ደብዳቤውን ለምን አትለዋወጥ? ቤተክርስቲያን ነች ብላ አታምኑ። በቃ መናፍቃን ናቸው ብላ አታምኑ። ኒውትሪሽን ጋር እንደነዚህ አይነት ቸርቾች ጋር ከዛ በተመጡ ደህንነት ተምራችሁ ነው እንደገና ደህንነት ተምራችሁ ነው እንትን የምታገለግሉት ማለት ነው እንጂ በተአምር ዝም ብላ አታሳልፋችሁ። ጥንቃቄ ይፈልጋል። ምክንያቱም የህይወት ጉዳይ ክርስትና የሚያሳዝነኝ ነገር ክርስትና በጣም የቀዘቀዘባቸውን ቦታዎች ብትመለከቱ ክርስትናው በጣም ትተውት ክርስትናውን ሌላ ነገር ውስጥ የገቡ ሰዎች ብትመለከቷቸው በጣም ሲሪየስሊ እንደነዚህ አይነት ዘባቾች ያለፉበት ብልጽግና ወንጌል አማኞች፣ ሰው ተኮር ወንጌል፣ ሰው ሴንተርድ ወንጌል የሚያገለግሉ ኢየሱስን ሳይሆን የራሳቸውን ኢየሱስ የሚሰብኩ አገልጋዮች ነው ያሉ ሰዎች ባሉበት ነው። በጣም አደገኛ ነገር ነው። ዛትስ ዋይ ተረጋግተን ክርስትና ምንድነው የሚያስተምረው እዚህ ጉዳይ ላይ ብለን ማመን ያለብን። ወድጄ አይደለም ከፋተርስ ጋር ትምህርታችንን ማየት አለብን። ከስኮላሮቻችን ጋር ማየት አለብን። ከመጽሐፍ ቅዱስ ጀምሮ እስከኛ ድረስ ኮሄረንት ሆኖ መምጣት አለበት። ምናምንበት ምክንያት ቸርች ፋዘርስ የሆነ እንትን የላቸው
የሆነ ዲፊካልቲ የለም እያልኩ አይደለም። ስኮላሮቻችን ዲፊካልቲ የለም እያልኩ አይደለም። የሆነ ጥቅስን ለመተርጎም ኤቭሪ ቸርች ፋዘር አንድ አይነት ነው ሁሉም ነገር አንድን ጥቅስ ሲተረጉም እያልኩም ማለት ነው። ግን ደግሞ በጣም ሲሪየስ የሆኑ የነፍስ ጉዳይ የሆኑ ትምህርቶቻችን ከመጽሐፍ ቅዱስ ውስጥ ጊዜ ጀምሮ እስካለንበት ሰዓት ኮሄረንት መሆን መቻል አለ። ካለበለዚያ ግን ብዙ የሚፈጠሩ ችግሮች አሉ። ወይ ዛሬው ፒኤስኤ ላይ ብሳታችሁ እሺ ምን ልትሆኑ ነው? እንደዛ ላይ ደግሞ ኢየሱስ ሰይጣን ብላችሁ እንዴት አድርጋችሁ በምን ይሳ የሚሆን ነገር ማርያም ከማርያም የነሳው ስጋ አይደለም ካረገ በኋላ ካላችሁ በኋላ ምን ልትሆኑ? ከዛ በኋላ አዳኛችሁ ማን ነው እንዴ? አዳኛችሁ ዛሬ እኮ መካከለኛ አይደለም ኢየሱስ እያላችሁ ነው ያላችሁ። ከኛ ጋር አንድ ባህሪ ካልሆነ መካከለኛችን ሊሆን አይችልም። መካከለኛ አይደለም እያላችሁ ነው ያላችሁ። ባጭሩ ኢየሱስ ክርስቶስ ልጅነቱን የሚጀምረው በኩርናው የሚጀምረው በስጋ ሲመጣ ነው ካላችሁ ከዚህ በላይ እሺ ምን አለ? አሁን ክርስቲያናዊ እስላም ሆናችኋል እኮ በቃ ወይ እስላማዊ ክርስቲያን የሆነ የሁለቱን ያቀላቀለ ሃይብሪድ ነገር ሆናችኋልና እንዲህ ነገሮች ላይ ፊት አንሰጥም። መስጠትም የለብንም። ቀንም ብያቸዋለሁ። በእንደዚህ አይነት ነገሮች ላይ ሁላችንም አብረን መቆም አለብን ብዬ አስባለሁ። መሬት ላይ ያለው እውነታ የቤተክርስቲያናችን ያለው ነገር ምን ይመስላል የሚለውን ነገር አብረን ማየት አለብን። ሰው ነገር ቪዲዮ ልክላችኋለሁ። በተለይ ትናንትና ሌላ ገብቶ አንድ ቤት በተወያዩት ውይይት ላይ ከናይሎንስ ጋር ያው የስድብ ቀረሽ ነገር ነበረ ሲነሳ የነበረው። ነገ አንድ ቪዲዮ ልካለሁ። ግን በቃ እንግዳ የሆኑ ትምህርቶች ክርስቶስ ላይ አይሳም። እንደዛ ይሁን። ክርስቶስ ላይ የሳተ ሰው ሌላ ነገር ላይ ልክ ነህ ልትሉት የማትችሉ ሰው። ስለዚህ መጠንቀቅ ያስፈልጋል። ጋይስ ተባረኩ። መልካም ጊዜ ይሆንላችሁ። ጊዜ ሲኖረኝ እንግዲህ ከፍቼ እችላለሁ። መልካም ጊዜ ይሆንላችሁ። ተናደ ካሊባ ደህና ደር ቃልዬ። እኔ በጣም ኢንተረስትድ የምሆንበት ሳብጀክት ስለሆነ አደራ እንዳረሳኝ። አይ ስከፍት አረሳም። ካሊባ ደግሞ አይ እንጃ ቆይ አላውቅም። እንጃ እንደ ሁኔታው ነው ያለው ነው እንትን ስራ ምናምን ስላለኝ ማለት ነው ባለችኝ ሰዓት ማጣብኝ ገቡ እንጂ ኦፊስ ነኝ። ስለዚህ ፍሪ መሆንበትን ሰዓት አሳውቃለሁ እኮ። ማታ ትገባበታለህ? አይ ዶንት ቲንክ ሶ አይመስለኝም። ማታ አይደለም ከገባው ቀን ነው የምገባው። ከገባው የምገባበትን ሰዓት አሳውቃችኋለሁ። ያው ስገባ ስለመታኝ ማታ እንደዛ እናደርጋለን። ትምህርት ከኔክስት ዊክ ጀምሮ እንጀምራለን። ከቲክቶክ ትንሽ ቀነስ አድርገን ደግሞ አንዳንድ በጣም ሲሪየስሊ ማየት ያለብን ነገሮች እናያለን። የምትፈልጉ ሰዎች አሁን ነገ ማስታወቂያ ስለቅ ግቡ፣ ቶሎ ግቡ። ምዝገባው በፍጥነት ያልቃል፣ ትምህርት ይጀምራል። ስለዚህ እሱን እንድታውቁ። ተባረኩ። መልካም ጊዜ፣ መልካም አዳር ይሁንላችሁ። ምንድን ነው ያልከኝ? ቃል አሁን ጠርተኝ ነበር። እናንተ በውስጥ እንገናኛለን ያልኩ። ኦኬ። አይ በቃ ቃሌቦ በውስጥ አውራኝ። እሺ አውራሃል ያልከኝ። እሺ አወራለሁ። ተባረኩ። ዶክተር ተባረኩ። ዳኒሻ ቤኪ ይመቻችሁ። በቃ እሺ። ካሌም ዩ አር ብሌስድ። በረከት ኢሳያስ ቃሌ ዩ አር ኦል ብሌስድ። እኔም እንግዲህ ለረፍሰባ ሰላማችሁ ይብዛ። ቴንኪው። ማን ነው ኢሳያስ? ኢሳያስ የሚለው ዶክተር ኃይሌ ነው። ራስህና ኢሳያስ ብለህ ነው የሆነ ሰው አለ። ኢሳያስ አይደለህም አንተ? ኃይሌ ኢሳያስ ስም ትለዋወጣለህ። ኢሳያስ ብለህ አልነበረም? ቀየርኩልህ ዶክተር። ደህና ነህ? እኔ የትኛው እንደሆነ ፕሮፐር አላልክኝ። ዋናው ቅጽሉ የትኛው ይሁን የትኛው አላወኩም። እሺ በቃ ሄድሽን። ኦኬ መልካም ጊዜ ሆንላችሁ። ሰላም። እሺ ዶክተር ባይ